ሰላም በያላችሁበት በድጋሚ እንዴት ቆይታችኋል ተመልካቾቻችን? 7 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ በሁለተኛው ምዕራፍ እስከ 8 ሰዓት ድረስ ከእናንተ ጋር ቆይታ ሊያደርግ ተጀምሯል። ኔሮዛ መኮንን ባልደባይ ነጻነት ፍቅሩ አብረናችሁን ዘልቃለን። ከውጭና ከሀገር ውስጥ በርካታ ትኩስ መረጃዎችን ሰንቀናል። አበይት ጉዳዮቻችንን እንገራችሁ። የመደመር መንግስት በብዛ ኢኮኖሚ ግንባታ የቱሪዝም ዘርፉን አዳዲስ መዳረሻዎች በማልማትና የስራ ዕድል በመፍጠር ተጨማሪ አቅም አድርጎ እየሰራ ነው። የመንግስት ኮሙኒኬሽን አገልግሎት የተጀመረው ሁሉን አካታች ሀገራዊ ምክክር ልዩነቶችን በሰለጠነና በሰላማዊ መንገድ ለመፍታት ያመጣውን እድል ኢትዮጵያውያን ለመጠቀም ዝግጁ ሊሆኑ እንደሚገባ ጥሪውን አስተላለፈ። የኢትዮጵያን የባህር በር ጥያቄ ሁሉም ኢትዮጵያዊ ሊያስተጋባውና ለውጤቱ ሊሰራበት እንደሚገባ ተጠቆመ። ከውጭ ከመረጥነው ጉዳይ አሜሪካ አትላንቲክ ውቅያኖስ በቁጥጥር ስር ለመዋል ያሳደደቻት የምትገኘው ነዳጅ ጫኝ መርከብ ከዚህ በኋላ ወደ ቬንዙዌላ ላትመለስ እንደምትችል ተነገረ። በስፖርት በእንግሊዝ ፕሪሚየር ሊግ የ19ኛ ሳምንት መርሃ ግብር ትናንት ምሽት 4 ጨዋታዎች ሲደረጉ ማንቸስተር ሲቲና ሊቨርፑል ነጥብ ጥለዋል። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያችን የተከታተላችሁ ትገኛላችሁ። ምዕራፍ 2 ላይ ነው የምንገኘው። የተለያዩ ርዕሰ ጉዳዮችን ሊያደርሱን በተጨማሪነት ማለት ነው ሪፖርተሮቻችን እንዲሁም በአጀንዳ ጉዳያችን የምናነሳቸው እንግዳ ማብራሪያ የሚሰጡን በቀጥታ መስመሮቻችን ላይ ያሉ እናስተዋውቃችሁ። በቀዳሚነት የሚታየኝ አስረሳ ወገሼ ነው። አስረሳው የሲዳማ ባህላዊ የግጭት መፍቻ አፊኒ የክልሉን የፍትህ ስርዓት እያጠናከረ መምጣቱን የፍትህ ሚኒስቴር አስታውቋል። የፍትህ ሚኒስቴር በሲዳማ ክልል የፍትህ ትራንስፎርሜሽን ያለበትን ደረጃ በተመለከተ ውይይት እያደረገ ነው። እዛ ጉዳይ ላይ ተጨማሪ ማብራሪያ ወደ ኋላ ያደርሰናል። በተጨማሪም ባልደረባችን ወንደሰን አፈወርቅ በተለይም ሀገር ተረካቢው ትውልድ ስለ ሀገሩ ብሔራዊ ጥቅም ሊያውቅ ይገባል፣ በተለይ ምን ሊሰራስ ይገባል የሚለውን መነሻ በማድረግ የሀገራትን ተሞክሮ የሚያነሳልን ይሆናል። ቆየት ብለን የምናገኘው ይሆናል። በዛሬ ዋነኛ የአጀንዳ ጉዳያችን አድርገን የምንመለከተው የቱሪዝም ጉዳይ ነው። ቱሪዝም የብዝሃ ዘርፍ ኢኮኖሚው ላይ በከፍተኛ ሁኔታ አስተዋጽኦ እያደረገ ነው። መነቃቃቱም እንደዚሁ በመደመር መንግስት እሳቤ እየተሰራበት ነው የሚገኘው። ከዛ ጋር በተያያዘ ተጨማሪ የሆነ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ናቸው። ወደ ኋላ ላይ እዚህ ስቱዲዮአችን ተገኝተው ሰፊ ሀሳቦቻቸውን የሚያጋሩ ይሆናል። ቀዳሚ ወዳደረግነው ዜናችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ አሁን ያለው ትውልድ የመገንዘብ አቅሙ ከቀዳሚ ትውልዶች በጉልህ ሁኔታ የተለየና ተስፋን የሚሰጥ መሆኑን ተናገሩ። ጠቅላይ ሚኒስትሩ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ ባህልን ምክንያት በማድረግ የምሁራን ሚና ለሀገራዊ ብልጽግና በሚል ርዕስ የጥናታዊ ጽሑፍ አቅርበዋል። የዩኒቨርሲቲው የቀድሞ ተማሪ የሆኑት ጠቅላይ ሚኒስትር አብይ አህመድ ምሁር ማን ነው በሚል ባቀረቡት ጥናታዊ ጽሑፋቸው ምሁር በስሜታዊነት የሚነዳ ሰው ስላለመሆኑ ጠቁመዋል። ሀሳብ አክባሪና አፍቃሪ፣ ጥልቅ አሰላሳይና ብዙ ጠያቂ፣ አንባቢ፣ ነቃሽና ተንታኝ፣ ችግር ፈችና መፍትሄ አሳሽ የምሁር መገለጫዎች መሆናቸውንም በአዲስ አበባ ዩኒቨርሲቲ 75ኛ ዓመት ክብረ በዓል ላይ ባቀረቡት ጥናት ጠቅሰዋል። ብዙዎቹ የትውልዱ ልጆች በልዩ ሁኔታ ብሩህ መሆናቸውን የገለጹት ጠቅላይ ሚኒስትሩ የወደፊት እድላቸውም ብርሃናማ ስለመሆኑ አንስተዋል። በገለጻው ላይ የአካዳሚያዊ አመራሮችና ከፍተኛ የመንግስት የስራ ኃላፊዎች ስለመገኘታቸውም የጠቅላይ ሚኒስትር ጽሕፈት ቤት በማህበራዊ ትስስር ገጹ ላይ ጠቅሷል። ዛሬ የተካሄደው መርሃ ግብር የዩኒቨርሲቲውን 75ኛ ዓመት በዓል ለማክበር ላለፉት ሳምንታት ሲደረጉ የነበሩ ተከታታይ ፕሮግራሞች ማጠቃለያ ስለመሆኑም ተገልጿል። ቀጥለናል። የተጀመረው ሁሉን አካታች ሀገራዊ ምክክር ልዩነቶችን በሰለጠነና በሰላማዊ መንገድ ለመፍታት ያመጣውን እድል ኢትዮጵያውያን ለመጠቀም ዝግጁ ሊሆኑ እንደሚገባ የመንግስት ኮሙኒኬሽን አገልግሎት ገለጸ። ምክክር ለጋራ አሸናፊነት፣ ምክክር ለዘላቂ ሰላምና ለጠንካራ ሀገረ መንግስት ግንባታ በሚል የመንግስት ኮሙኒኬሽን አገልግሎት መግለጫ ሰጥቷል። በኢትዮጵያ ለዘመናት ያለመግባባትና የንትርክ እንዲሁም የእርስ በርስ ግጭት ምንጭ የነበረው ኋላ ቀር የፖለቲካ ባህል የወለደው ችግር መሆኑን ያነሳው አገልግሎቱ ችግሩ
ሲሆን በመሰረታዊነት ለመቅረፍ በሀገራዊ ጉዳዮችና በብሔራዊ አጀንዳዎች ዙሪያ የሚታዩ ልዩነቶችንና መካረሮችን ለማድረግ ሀገራዊ ምክክር ወሳኝ ጉዳይ ነው ብሏል። መንግስት አዎንታዊ የሰላም ባህል እንዲሰፍንና የሰለጠነ የፖለቲካ ባህል ተገንብቶ ኢትዮጵያን ችግሮቻቸውን በጠረጴዛ ዙሪያ በሀሳብ አውድ ብቻ መፍታት አለባቸው የሚል ጽኑ እምነት መኖሩን የጠቀሰው መግለጫው ለዚህም ተግባራዊነት በቁርጠኝነት እየተንቀሳቀሰ ይገኛል ብሏል። በኢትዮጵያ የተጀመረው ሁሉን አካታች የሆነ ሀገራዊ ምክክር ልዩነቶችን በሰለጠነና በሰላማዊ መንገድ ለመፍታት ያገኘነው የማይተካ እድል ነው ብሏል መግለጫው። ይህ እድል ለሁሉም አካላት የተከፈተ የትኛውንም ወገን የማይለይ የምክክር እድል መሆኑን የጠቀሰው መግለጫው በዚህ እድል ለመጠቀም ኢትዮጵያውያን ዝግጁ ሊሆኑ ይገባል ብሏል። ይህ እድል የወንድማማችነት እሴት ያዳከመውን የተበላሸ የፖለቲካ ባህልን ከማከም ባለፈ ዘላቂ ሰላምን ለማረጋገጥ ቁልፍ ጉዳይ ነው ያለው አገልግሎቱ የምክክር እድሉ በመሰረታዊ ጉዳዮች ዙሪያ ሀገራዊ መግባባት ለመፍጠር እየዳበረ የሚሄድ የዲሞክራሲ ስርዓት ለመገንባት የእርስ በርስ መተማመንን ለመፍጠርና የህዝቦችን መተባበርና አንድነትን ለማረጋገጥ የማይተካ ሚና እንደሚኖረው አመላክቷል። በኢትዮጵያ ታሪክ ጦርነትና አብዮት የተሟላ መፍትሄ የማያመጡ መሆናቸውን በተግባር የተረጋገጠ ጉዳይ ነው ያለው መግለጫው በሁለቱም መንገድ የመጣ አሸናፊነት ጊዜያዊና መልሶ ቁርሾና ቂምን የሚያሳድር መንገድ መሆኑን በተግባር ተምረንበታል ብሏል። ኢትዮጵያውያን ለዘመናት በውይይትና በምክክር ችግሮቻቸውንና አለመግባባቶቻቸውን የመፍታት ድንቅ ባህል የነበራቸው ህዝቦች መሆናቸውን ያስታወሰው መግለጫው ይህ እሴት የጎለበተ በመጣው ኋላ ቀር የፖለቲካ ባህል ምክንያት ከጊዜ ወደ ጊዜ በመደብዘዝ ከፋፋይ ነጠላ ትርክት መገለጫ እስከመሆን ደርሷል ብሏል። በዓለም ላይ በርካታ ሀገራት ከከረረ ልዩነትና ግጭት ድባብ ለመውጣት ሀገራዊ ምክክር እንደ መፍትሄ መጠቀማቸውን በማንሳት ኢትዮጵያን ይህን ማድረግ የማይሳናቸው ህዝቦች መሆናቸውን በየአካባቢው ያሉ ባህላዊ እሴቶች ማሳያ ናቸው ብሏል። ዘላቂ የሆነ መፍትሄን ለማምጣት በእውነተኛ ፖለቲካ መሻት፣ በቅንነት ለውይይት ለሰጥቶ መቀበልና ለጋራ መፍትሄ ሁሉም የበኩሉን አስተዋጽኦ ለማበርከት መነሳት እንደሚኖርበትም መግለጫው ጠቁሟል። ኢትዮጵያን የግጭትና የጦርነት አዙሪት በቃን የምንልበት ትክክለኛው ሰዓት አሁን ነው ያለው አገልግሎቱ ግጭት ማንንም አሸናፊ የማያደርግ የጥፋት አዙሪት ስለሆነ የሀገራዊ ምክክር ሂደትን ስኬታማ ማድረግ፣ ችግሮችን በሰላማዊ መንገድ መፍታት፣ የህግ የበላይነትን ማስፈን ለሁሉም ኢትዮጵያ የምትሆን ሀገር ለመገንባትና ሁሉንም የጋራ አሸናፊ ለማድረግ ያግዛል ብሏል። በመሆኑም ሁሉም አካል በምክክሩ በንቃት እንዲሳተፍ የመንግስት ኮሚኒኬሽን አገልግሎት በላከው መግለጫ ጥሪውን አስተላልፏል። በአጀንዳነት ወደምንመለከተው ጉዳይ እናልፋለን። ዛሬ በአጀንዳነት የመደመር መንግስት በብዝሃ ኢኮኖሚ ግንባታ ላይ እየሰራ ያለውን ስራ እናነሳለን። ቱሪዝምን ደግሞ በዚህ በዋናነት የምንመለከተው ይሆናል። ቀዳሚ ወዳደረግነው ዘገባችን እናልፋለን። የመደመር መንግስት በብዝሃ ኢኮኖሚ ግንባታ የቱሪዝም ዘርፍን አዳዲስ መዳረሻዎችን በማልማትና የስራ ዕድል በመፍጠር ተጨማሪ አቅም አድርጎ እየሰራ ነው። ፕሮጀክቶቹ የቱሪዝሙ ዘርፍን ከማነቃቃት በዘለለ ሁሉን ያካተተ ልማት በማከናወን የሀገር ገጽታን እየቀየሩ ይገኛሉ። ይህንን መነሻ በማድረግ ባልደረባችን ቶማስ ኃይሉ ተከታዩን ዘገባ አዘጋጅቷል። የተባበሩት መንግስታት የዓለም ቱሪዝም ድርጅት UNWTO መረጃ እንደሚያሳየው ከሆነም አፍሪካ የዓለምን 30% የሚሆን የቱሪዝም ሀብት ብትይዝም ተጠቃሚነቷ ግን ከ5 በመቶ በታች ነው። ኢትዮጵያ ለሌሎች የሚተርፍ እንዲሁም ከፍተኛ ገቢ መፍጠር የሚችል እምቅ የቱሪዝም ሀብት ቢኖራትም እስከ ቅርብ ጊዜ ድረስ ግን በሚገባው ልክ አልተጠቀመችበትም። የመደመር መንግስት በብዝሃ ኢኮኖሚ ግንባታ በትኩረት እየሰራባቸው ካሉ ዘርፎች መካከል ቱሪዝም አንዱ ነው። ስለዚህም ተስፋን መትከል፣ አቧራን ማራገፍ እንዲሁም ውበትን መግለጥ ብሎ ባህላዊ ተፈጥሯዊና ሰው ሰራሽ የቱሪስት መስህቦችን በማልማት መስራት መጀመሩ ቱሪዝሙ ምን ያህል ተስፋ የተሰነቀበት ሀገራዊ ጉዳይ እንደሆነ ለማየት ይቻላል። በመሆኑም ከቤተ መንግስት የተጀመረው የፓርክ ስራ እያንዳንዱን የኢትዮጵያን ክልል አዳርሷል። በዚህም በገበታ ለሸገር፣ በገበታ ለሀገር፣ በገበታ ለትውልድ ፕሮጀክቶች አዲስ የቱሪስት መዳረሻዎችን በማልማትና የነባር መዳረሻውን እድሳት በስፋት በማከናወን የቱሪዝም ፍሰቱን እንዲጨምር እንዲሁም ለኢኮኖሚ የሚያበረክተውንም ድርሻ እንዲያድግ አስችሏል። ለአብነት ያለም ፕሮጀክቶቹ ከእንጦጦ እስከ ወዳጅነት ፓርክ፣ ከጨበራ የዞን ዳና ሎጅ እስከ ሀላላ ኬላ፣ ከወንጪ እስከ ጎርጎራ አዲስ የቱሪስት መዳረሻዎችን ለማልማት ተችሏል። የፋሲልና የሐረር ግንብ እንዲሁም የሶፍ ዑመር ዋሻን የመሳሰሉ ነባር የቱሪስት ስፍራዎችን በማደስና ውበታቸውን በመግለጥ ደግሞ በአዲስ መልክ ለጎብኚዎች ክፍት እንዲሆኑ ተደርጓል። በገበታ ለትውልድ ፕሮጀክቶች ደግሞ በትግራይ ክልል ገራልታ፣ በኦሮሚያ ክልል ጅማ፣ በአማራ ክልል ሐይቅ፣
በደቡብ ኢትዮጵያ ክልል አርባ ምንጭ፣ በአፋርና በሶማሌ እንዲሁም በሌሎች አካባቢዎች የቱሪስት መዳረሻ ቦታዎችን የማስፋት እንዲሁም የማልማት ስራዎች እየተከናወኑ ነው። በ2017 ዓ.ም ኢትዮጵያ ከ150 በላይ ኮንፈረንሶችን በማዘጋጀት 1.3 ሚሊዮን ሰዎች በላይ ማስተናገድ ችላለች። በተጨማሪ 1.5 ሚሊዮን የሀገር ውስጥ ጎብኚዎች የቱሪስት መዳረሻ ቦታዎችን በመጎብኘታቸው ከግማሽ ቢሊዮን ብር በላይ ተገኝቷል። ባለፉት ጥቂት ዓመታት 13 ሚሊዮን በላይ ሰዎች የቱሪስት መዳረሻ ስፍራዎችን የጎበኙ ሲሆን ይህም ኢትዮጵያ የሀገር ውስጥም ሆነ የዓለም አቀፍ የቱሪስት ፍሰት ማዕከል እንደሆነች ማሳያ ተደርጓል። በተለይ ፕሮጀክቶቹ ጎብኚዎች ወደ መዳረሻዎቹ በሚያቀኑበት ወቅት የሚኖራቸውን ቆይታ በማጤን ኢኮኖሚያዊ ተጠቃሚነታቸውን ለማሳደግ የሚያስችል ጥረት የተደረገበትም ነው። በሌላ በኩል ፕሮጀክቶቹ የቱሪዝሙን ፍሰት በማነቃቃት በስራ እድል ፈጠራ ይሁን ሌሎችን በልማቶችን በመከወን ጭምር የሀገር ገጽታን በመለወጥ ረገድ ከፍተኛ ሚና እየተጫወቱ ነው። በቱሪዝሙ ዘርፍ ተወዳዳሪ መሰረተ ልማት ግንባታም ወሳኝ መሆኑን የተረዳው የመደመር መንግስት ጎብኚዎችን ለመሳብ እንዲሁም ለማስተናገድ የሚያገለግሉ እንደ መንገድ፣ ሆቴሎች፣ መዝናኛ ቦታዎችን የሚያካትቱም ናቸው። እንዲሁም የቱሪዝሙ ዘርፍ እድገት ለገቢው ምንጭ መጨመር፣ በሌላ በኩል ደግሞ የሀገር ገጽታ ግንባታም ወሳኝ ነው። የቱሪስት መዳረሻዎች ልማት ኢትዮጵያ ያሏትን የቱሪስት ሀብቶችን ለዓለም ለማስተዋወቅ የሚረዱ ናቸው። በተለይ እምቅ የጎብኚዎች መስህብ ከሚሆኑ ነገር ግን እንደ ተራ አቧራ ለብሰው የተደበቁ እንቁዎችን አቧራቸውን በማራገፍ ውበታቸው እየተገለጡ በመሆኑ የሀገር ውስጥና የውጭ ጎብኚዎችን ፍሰት ከመጨመር በዘለለ በአንድ በኩል የመንፈስ እርካታ ሲያረጋግጥ፣ በሌላ በኩል ግን ኢኮኖሚው መሰረት መሆን ጀምሯል። በመሆኑም ኢትዮጵያ ያሏትን ምቹ የቱሪስት ምህዳሮችን በመጠቀም ሀገራችን በከፍተኛ ሁኔታ ለማስተዋወቅ መስራት ጊዜው የሚጠይቀው ጉዳይ ሆኗል። የተወደዳችሁ የአጀንዳ ጉዳያችን ላይ አሁንም ዘለግ ያለ ቆይታ እናደርጋለን። የቱሪዝም አቅሙ ለብዝሃ ዘርፍ ኢኮኖሚው እያደረገ ያለው አስተዋጽኦ በራሱም በምን ያህል መልኩና መጠን እየተነቃቃ ነው በስፋት የምንመለከተው ጉዳይ ነው። ቀደም ሲል እንዳስተዋወቅናችሁ እንግዳ ጋብዘናል። እንግዳችን የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ናቸው። እዚህ ስቱዲዮአችን ተገኝተዋል። ከእሳቸው ጋር እንቆያለን። እጅግ አድርጌ አመሰግናለሁ። እጅግ አድርገን እናመሰግናለን። ለሰዓቱም ለማብራሪያው እንኳን ደህና መጡ። እንኳን ደህና ቆያችሁ። አመሰግናለሁ። መልካም። እንግዲህ ቀደም ሲል በተወሰነ መልኩ በዘገባችንም ቃኝተነዋልና የዚህ የኢትዮጵያ ቱሪዝም ዘርፉ ያላት እምቅ አቅም እንደሆነ ይታወቃል። ይህንን በመጠቀም ረገድ ለብዝሃ ኢኮኖሚው ዘርፍ ደግሞ አስተዋጽኦ እንዲያደርግ በማድረግ ረገድ በተለይ ነባር የቱሪስት ሳይቶችን በማልማት እንዲሁም አዳዲስ መዳረሻዎችን በማልማት ረገድ የተገኙ ውጤቶች እንዴት ይገለጻሉ? ጥሩ። የመጀመሪያው ነገር ቅድም እንደቀረበው በሀገራችን ውስጥ የቱሪዝም ዘርፍ ላይ የተደረገ ስትራቴጂክ የእይታ ለውጥ አለ። ይህ ለውጥ ከዚህ በፊት የቅድሚያ ይሰጣቸው የነበሩ የትኩረት መስክ የነበሩ ውስን ሴክተሮች አልፎ በብዝሃ ኢኮኖሚ ሳቤ የቱሪዝም ዘርፍ ለሀገሬ ያስፈልገኛል ተብሎ አይቶ ወደ ልማት ከመግባት አንጻር ይሄ አንዱ የእይታ ሽፍት ነው። ይህን መሰረት አድርጎ ክሊር ቪዥን ወይም የግልጽ የሆነ ርዕይ ነው የተቀመጠው። በመደመር መንግስት ቅድም እንደተነሳው ከቢሮ እስከ ሀገር በሚል እሳቤ በሀገራችን ውስጥ በየትኛውም ጫፍ የትኛውም ወረዳ ጸጋ እንዳለው የቱሪዝም ሀብት እንዳለውና እነኚህ መልማት እንደሚችሉ በመግለጽ ሰርቶ ማሳያዎች ናቸው የተሰሩት። ከነዚህ አንጻር የገበታ ፕሮጀክቶችን እንኳን ብናይ በሀገራችን ውስጥ ገና ካሁኑ በተሰሩ የቱሪዝም መዳረሻ ልማት ስራዎች ሀገራችን ኢትዮጵያ በዓለም ላይ ካሉ ታዋቂ የቱሪዝም መዳረሻዎች ከሚባሉት ካርታ ውስጥ መግባት የቻለችበት ሁኔታ አለ። በሀገራችን ውስጥ ለረዥም ጊዜ የነበረው እምቅ አቅም እንዳለ ሆኖ መዳረሻዎች ባለመልማታቸው ምክንያት ሰፊ የሆነ የቱሪዝም እና ሆስፒታሊቲ ኢንቨስትመንት ዴፊሲት ነበር። ስለዚህ ይህን ባክሎግ እና ዴፊሲት በአግባቡ ለመሙላት በጣም በርካታ በገበታ ለሸገር በገበታ ለሀገር የተሰሩ ፕሮጀክቶች የተወሰነ ምላሽ የሰጡበት እድል አለ። በዚህ ምክንያት ሀገራችን በአሁኑ ሰዓት ተመራጭ የቱሪዝም መዳረሻ መሆን ችላለች። ለሆሊዴይና ለመዝናናት የሚመጡ ብቻ ሳይሆን ለኮንፈረንስና ኤግዚቢሽንም ጭምር ተመራጭ የቱሪዝም መዳረሻ በመሆኗ ባለፈው በ2017 በጀት ዓመት ከ150 በላይ የሚሆኑ ዓለም አቀፍ ኩነቶች ነው እያወራው ያለሁት። 5-10 መሳብ በጣም ከባድ ነው። በሀገራችን ውስጥ በማምጣት በተለይ በመዲናችን አዲስ አበባ በርካታ ኩነቶችን ሰላማዊ በሆነ መንገድ አካሂደን በቂ የሆነ ቪዚቢሊቲ ማግኘት ችለናል።
ይሄ ከኬፕታውን ከኪጋሊ ረጅም ዓመት በጣም ውስን ቁጥር 10-20 የማይሞሉ ይስቡ የነበረው እንቀናበት የነበረውን እኛ በአንድ ዓመት ውስጥ 150 በማምጣት እምርታም ጭምር ያሳየንበት ነው። ከዛ ውጭ በቱሪዝም መዳረሻ ልማት በተሰሩ ስራዎች በአሁኑ ሰዓት በሀገራችን ውስጥ ከ2 ሚሊዮን በላይ የሚሆኑ ዜጎች የቱሪዝም የስራ እድል ተፈጥሮላቸዋል። የቱሪዝም የስራ እድል ከሌሎች ዘርፎች ለየት የሚያደርገው ለወጣቶችና ለሴቶች ይበልጥ የስራ እድል የሚፈጥር ዘርፍ በመሆኑ ሰፊ ጠቀሜታ አለው። በተመሳሳይ በቱሪዝም ዘርፍ ውስጥ ለጂዲፒ ወይም ሀገር ውስጥ ምርት ከ3% ያላነሰ በውጭ ምንዛሬ ካየን ባለፈው ዓመት ብቻ እንኳን ወደ 4 ቢሊዮን የአሜሪካን ዶላር ማግኘት ችለናል። ስለዚህ የውጭ ምንዛሬ፣ የሀገር ውስጥ ምርት፣ የስራ እድል ፈጠራ የማክሮ ኢኮኖሚ ቫሪያብሎች ናቸው። ለማክሮ ኢኮኖሚው ለሀገራዊ የኢኮኖሚ እድገት ወደ ብልጽግና ለሚደረገው ጉዞ ከፍተኛ የሆነ ፋይዳ ያለው ሴክተር ነው ማለት ነው። ከዚህ ባሻገር በሀገራችን ውስጥ የተሰሩ የቱሪዝም መዳረሻ ልማት ስራዎች በእያንዳንዱ አካባቢ ስናይ የጨበራና አዋሽን ብናይ ፓርክ አካባቢ ተፈጥሮ ሀብትን መሰረት ያደረገ ነው። የጅማ አባጅፋርና የጎንደር ቤተ መንግስታትን እድሳት ካየን ታሪካዊ ቦታዎች ላይ የተሰሩ ናቸው። ጎርጎራ ወንጪ የተሰሩትን ወይ አርባ ምንጭ የተሰሩ ያሉትን ካየን ደግሞ ሀይቅ አካባቢ ያሉትን ታሳቢ ያደረገ ነው። አዲስ አበባ የሚሰራውን ካየን ሀረር እየተሰራ ያለው ካየን ደግሞ የከተሞች ታሳቢ ያደረገ ነው። ይህ ማለት በሀገራችን ውስጥ ካለው በጣም የካልቸራል ዳይቨርሲቲ አንጻር የፕሮዳክት ዳይቨርሲቲ አንጻር እምቅ የተሰባጠረ ሀብት አንጻር በብዝሃ ኢኮኖሚ እሳቤ የብዝሃነታችን ጠብቆ የቱሪዝም ልማትን በየሚገባን ቦታዎች ላይ ዓለም አቀፍ ደረጃውን በጠበቀ መንገድ የማልማት አቅም እንዳለን ማሳያ ነው። ባይዘዌ ይህን ታሳቢ ተደርጎ ከአንድ ዓመት በፊት በአፍሪካ ውስጥ በተለይ በኢገድ ሪጅን የኢጋድ ሜምበር ስቴት ነች ኢትዮጵያ። በዚህ ውስጥ በተደረገ ኢቫሉዌሽን የኬንያ ሚኒስትሮች የኡጋንዳ ሚኒስትሮች ባሉበት 2-3 ጊዜ ተገምግሞ ሀገራችን ኢትዮጵያ በተለይ ጠቅላይ ሚኒስትራችን የኢጋድ ሪጅን የቱሪዝም ሻምፒዮን ተደርገው ተመርጠዋል። ይሄ ቀላል ድል አይደለም። ገና በጀመርናቸው ውስን ሰርቶ ማሳያዎች ሰፊ የሆነ ዓለም አቀፍ እውቅና በዓለም ላይ በቱሪዝም ካርታ ውስጥ ገብተን ቪዚብል መሆን የቻልንበት ተወዳድረን በርካታ ኩነቶችን ማምጣት የቻልንበት የስራ እድል የውጭ ምንዛሪ ያመጣንበት ነውና የቱሪዝም ዘርፍ እውነትም በብዝሃ ኢኮኖሚ ሳቤ ውስጥ የኢኮኖሚ አንድ መሰሶ መሆኑ ተገቢ መሆኑን ማሳያ ስራዎች ተሰርተዋል ማለት ነው። መልካም። ምናልባት ሌላኛውን ጥያቄ እናንሳ። ቱሪዝምን ከማልማት ባሻገር የማስተዋወቅና ገበያን ከማስፋት አንጻር በተለይ የዲጂታል ስርዓቱን ተጠቅሞ ተደራሽነትን ለማስፋት ምን እየተሰራ ነው ማለት እንችላለን? ጥሩ። እንደ ሀገር ያው የቱሪዝም ዘርፍ ዓለም አቀፍ ንግድ ነው። ኢንተርናሽናል ቢዝነስ ዓለም አቀፍ ውድድር ስላለ ውድድሩን በጣም ስቲፍ ስለሆነ እዛ ውስጥ ተወዳድሮ ለማሸነፍ የምንጠቀመው የተለያዩ የማስተዋወቅ መንገዶችን ነው። የዲጂታል ዘርፉ አንድ ነው። ሌሎች ነን ዲጂታል የሆኑ በአካል አፒር የምናደርግባቸው የንግድ ለንግድ ትስስሮች ትሬድ ፌር የምንለው የሮድ ሾው ይሄ ኢምፐርሰን የሚሰሩ በርካታ ፕሮሞሽኖች አሉ ቢቱቢን ጨምሮ ማለት ነው። ስለዚህ እነኚህን መስራታችን እንዳለ ሆኖ ሁሉም ሀገር ላይ መሄድ ስለማንችል በጣም ወጪም ስላለው የዲጂታል ፕሮሞሽን እንደተነሳው በጣም ጠቃሚና አስፈላጊ ነው። በዚህ ዘመን የዲጂታል ፕሮሞሽን ዲጂታል 2025 ነበር። አሁን ዲጂታል 2030 ቪዥን አለ እንደ ሀገር። እዛ ውስጥ የቱሪዝም ዘርፍ አሁንም በዲጂታል ፕሮሞሽን ውስጥ ልዩ ትኩረት ተሰጥቶታል። እሱን ታሳቢ አድርገን እንደ ቱሪዝም ሚኒስቴር በአሁኑ ሰዓት የቪዚት ኢትዮጵያ ፕላትፎርም አለ። ቪዚት ኢትዮጵያ ፕላትፎርም ሀገራችን ውስጥ ያሉ ሀብቶችን በሙሉ የሚያሳይ የግሉን ዘርፍ ቢዝነስ እስከ ዋጋው እስከ አማራጮቹ ሆቴሎች፣ አስጎብኚ ድርጅቶች፣ የመኪና ኪራይ እነኚህም በሙሉ በፕላትፎርም ውስጥ ያካተተ ነው። ቱሪስቶች ከየትኛውም ዓለም ሆነው የሀገር ውስጥ የውጭ ቱሪስቶች በቀላሉ ማየት የሚችሉበትን እድል ፈጥሯል። የተለያዩ የሞባይል አፕሊኬሽኖች አሉን ሀገራችን ውስጥ ያሉ የቱሪዝም መዳረሻዎችን የሚያሳዩ በኦንላይን ፕላትፎርም በዌብሳይት ሀገራችንን የሚገልጹ የተለያዩ መረጃዎችን ማግኘት ይቻላል። ቱሪስት ኢንፎርሜሽን የምንለው ማለት ነው። ከዛም ባሻገር ግን በሶሻል ሚዲያው ይሄ አሁን ያለው ዘመኑ ያፈራው እንደ ኢንስታግራም፣ ትዊተር፣ ፌስቡክ እና ዩቲዩብን ጨምሮ በላንድ ኦፍ ኦሪጂንስ በሚል በብሔራዊ የቱሪዝም ብራንዳችን ታሳቢ ያደረጉ አግሬሲቭ የቱሪዝም ፕሮሞሽን ስራዎችን እየሰራን ነው። በቂ ነው ብለን አናምንም። ይህን ለማጠናከር ተጨማሪ የቱሪዝም አምባሳደሮች፣ ተጨማሪ ፕሮሞሽኑን የሚደግፉ ተቋማት፣ ተጨማሪ በውጭ ሀገር የሚገኙ ኤምባሲዎች፣ ኢትዮጵያ አየር መንገድ እና ሌሎች አጋዥ ድርጅቶችንም ጭምር በመጠቀም እየሰራን እንደሆነ ለመግለጽ ነው። ለዚህ ግን ሁሉም አካል ትብብር ሊያደርግ ይገባል። የዲጂታል ፕሮሞሽን የሁሉንም ድጋፍ ስለሚፈልግ
ስለምንፈልግ ማለት ነው። መልካም ወደ መጨረሻው ጥያቄ እንምጣ ባጭሩ እንድናነሳም ጭምር ቀጣይ በዓላት ይጠበቃሉ ገና አለ የጥምቀት በዓል አለ እነዚህን በዓላት በመጠቀም ለሀገር ውስጥና የውጪ የጎብኚዎች ቁጥርን ለማሳደግ ምን አቅዳችሁ እየሰራችሁ ነው የሚለውን ባጭሩ እናንሳት ስለሽ ጥሩ ብዙ ነው እየሰራን ያለ ነው ባጭሩ ለማንሳት ግን እነኚህ በዓላት የቱሪዝም ኮር ፕሮዳክቶች ናቸው ስለዚህ ቀድመን ከአመት በፊት ጀምሮ ዘንድሮ በሚካሄዱ ኩነቶች ካላንደር ውስጥ ቱሪስቶች ታሳቢ እንዲያደርጉ ተጽዕኖ ፈጣሪ ቱሪስት ላኪ የውጭ ድርጅቶች ቱር ኦፕሬተርስ በእነሱ እውቅና እንዲኖራቸው የፕሮሞሽን ስራ ሰርተናል በአሁኑ ሰዓት እንግዶች እዛ አካባቢ ላይ ሲሄዱ ምንም አይነት መንገላታት እንዳይገጥማቸው ምቹና የተሳለጠ የጉብኝት ስርዓት እንዲኖር የማሰልጣን ስራዎችን ሰርተናል ለአስጎብኚዎች ለሆቴሎች ወዘተ በተጨማሪ የቱሪዝም መረጃዎችን የመስጠት ስለነኚህ አጠቃላይ ኩነቶችና ምን ፓኬጆች እንደያዙ ታሳቢ አድርገን በአቅራቢያው ያሉ ለምሳሌ ጎንደር በጥምቀት ይታወቃል ሌሎች ቦታዎች ላይ በመላው ኢትዮጵያ በእምነቱ ተከታዮች ይከበራል ግን ጎንደር ብዙ ሰው ስለሚሄድ በቅርብ ርቀት በገበታ የለማውን የጎርጎራን ፕሮጀክትም አብረው መጎብኘት እንዲችሉ በፓኬጅ አብሮ እንዲታቀፍ ጥረት አድርገናል ስለዚህ የፓኬጅ ዲዛይኒንግ እና የጆይንት ፕሮሞሽን ስራዎችን እየሰራን ነው በአጠቃላይ እነኚህ ፕሮግራሞች እንደ አንድ የቱሪዝም ፕሮዳክት ከመንፈሳዊና ከሃይማኖታዊ ስርዓታቸው ባሻገር ኢኮኖሚያዊ ጠቀሜታ እንዲያስገኙ ጥረት እያደረግን ነው በርካታ የዕደ ጥበብ ውጤቶች አሉ አልባሳት ከነዚህ ጀርባ በርካታ የስራ እድል ይፈጠራል እነኚህም ሰፊ የሆነ የካሽ ሞቢላይዜሽን እድል የሚፈጥሩ ናቸው ይህ ማለት በአገራችን ውስጥ በእነኚህ ባህላዊ አልባሳት ደምቀው በዓሉን ከማክበር ባሻገር የገቢ ምንጭም እንዲሆኑ የስራ እድል ፈጠራ ምንጭም እንዲሆኑ ጥረት እያደረግን እንገኛለን በአጠቃላይ ግን በዓላቱ ለበዓል እና ክብረ በዓል ከመሆን ባሻገር ለቱሪዝም ዘርፍ ዋነኛ ማግኔት ወይም እንግዶችን ስበው ማምጣት እንዲችሉ ክሬቲቭ የሆነ የፕሮሞሽን ስራዎችን እየሰራን እንደሆነ መግለጽ ወዳለሁ ያው ይሄን ፕሮሞት በማድረግ በቦታዎቹ በመጓዝና በዓሉን በማክበር ለቱሪዝም ዘርፉ ማንሰራራትና እድገት አስተዋጽኦ በማበረከት ደግሞ ኢትዮጵያውያን ትውልደ ኢትዮጵያውያንና የውጭ ሀገር ዜጎችም እንዲሳተፉ በዚሁ ጥሪ ማቅረብ ፈልጋለሁ እጅግ አመሰግናለሁ የቱሪዝም ሚኒስቴር ዴኤታ ስለሺ ግርማ ስለ ጊዜዎት ስላነሳናቸው ጥያቄዎች ምላሽና ማብራሪያ ስለሰጡና አመሰግናለን መልካም ቀን ይሁንልዎት አመሰግናለሁ እንዴት ዋላችሁ መስገን ምን ነው ቀዘቀዝ ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ እኔም አርሽ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ እስከ መቼ የእህል ዘር በብድር ይሞላል ብለን ምን ላርግ ታዲያ ምን መላ ይገኛል መላውንማ ልንገርህ እኔው ራሴ ማዳበሪያን ሰው ይመላስ አፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል ይኸውልህ ለሰብል ምርት ብትል ለመጋዘን ለግብርና መሳሪያ ለማዳበሪያ ለወተት ተዋጽኦ ብትል ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል ግን እንደው ለኔ የሚያበድሩኝ ይመስላል አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ ታዲያ ምን ማድረግ ነው የሚጠበቅብኝ እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ ማክረ ከ25% ጀምሮ ቆጥበህ ያሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው ሀገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ ዜና ኢትዮጵያችንን እየተከታተላችሁ ትገኛላችሁ የተወደዳችሁ ከአፍታ በኋላ ስንመለስ የታላቁ ህዳሴ ግድብ በፈጠረው ንጋት ሐይቅ ላይ አሳ በማጥመድ የሚተዳደረው ክንዴ አሳ በሚል ስያሜ የሚጠራው ግለሰብ ሐይቁ ምግቡም የገቢ ምንጩም ሆኖኛል ብሏል ስለሱ እንነግራችኋለን አሁን ደግሞ በዝርዝር ወደምንመለከተው ጉዳይ እናልፋለን በመደመር መንግስት ትኩረት ተሰጥቷቸው ከሚከናወኑ የልማት ስራዎች አንዱ ሰውን መሰረት ያደረጉ ፕሮጀክቶች ናቸው። በዚህም በአዲስ አበባ እየተከናወነ የሚገኘው የተማሪዎች ምገባ መርሃ ግብር የበርካቶችን ሸክም ያቀለለም ሆኗል። ይህንን መነሻ በማድረግ ባልደረባችን አቤል ሙልጌታ ተከታዩን ዘገባ አዘጋጅቷል። በመደመር መንግስት የኢትዮጵያን ሁለንተናዊ ብልጽግናና ጠንካራ ኢኮኖሚ ግንባታን ለማረጋገጥ የተሰሩትም አሁንም እየተሰሩ ያሉት የልማት ፕሮጀክቶች በርካታ ናቸው። አብዛኞቹ ደግሞ ሰው ተኮር የልማት ክንውኖችም ሆነዋል። ከነዚህም መካከል
ለነገ ጥራትና ብቃት ያለው ሀገር ተረካቢ ትውልድ ለመፍጠር ዛሬ ላይ መስራትም ግድ ሆኗል። ለዚህም ነው የመደመር መንግስት የትምህርት ጥራትን በማስጠበቅ ብቁና ንቁ ትውልድ እንዲፈጠር የተማሪዎች ምገባ በተግባር ላይ የሚያዋለው። በአዲስ አበባ ከተማ የተጀመረው የምገባ ስራ አሁን ላይ በሁሉም የመንግስት መዋለ ህጻናት አንደኛና መካከለኛ ደረጃ ትምህርት ቤቶች ላይ ከ940 ሺህ በላይ ተማሪዎችም ተደራሽም ሆኗል። 14 ሺህ ለሚሆኑ መጋቢ እናቶች ደግሞ የስራ ዕድል ፈጥሯል። በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ የሚገኘው አብዲ ጃርሶ ትምህርት ቤት ያሉ መጋቢ እናቶችም በአንድ ድንጋይ ሁለት ወፍ እንዲሉ የልጆቻቸውን ምግብ በማዘጋጀት እየመገቡ ወዲህ ደግሞ የስራ ዕድልም ተፈጥሮላቸዋል። 42 የምገባ እናቶች አሉ። በመውለድ ምክንያት ልጆቻቸውን ሲያሳድጉ 14 ዓመት 6 ዓመት ቤት ውስጥ ቁጭ ያሉ እናቶች እግዚአብሔር ይመስገን ይሄ ድል ተፈጥሮልን ልጆቻችንን መገበን እኔ ስራ ድል ማግኝተን እዚህ ቦታ ላይ ጥሩ ስራ እየሰራን ነው እየኖርን ያለ ነው። አንደኛ የስራ ድል ተከፈተልን፣ ሁለተኛ ልጆቻችን ሞራል ኖሯቸው ሰርተን ሰጥተናቸው በቃ ያለ ምንም ሐሳብ ፍሪ ሆኖ ይማራሉ ማለት ነው። ይህ የበጎ አድራጎት ስራ ለበርካቶችም የደስታ ምንጭም ሆኖላቸዋል። ልጅህን የምትመግበው ነገር አጥተህ ልጅህን መሸኘት ያማል። እንደ እናት ደግሞ እዚህ ጋር ልጆችህን መግበህ አብልተህ አጥግበህ ስትሸኝ ላንተ ትልቅ እርካታ ነው። እንደ እናት ትልቅ እርካታ ነው የሚሰማው። እናት አለን እዚህ ምግብ አለን እዚህ ብሎ ደስተኞች ሆነው ሮጦ ሲመጡ በጣም ደስ ይለናል። እኛ ራሱ እንኮራባቸዋለን ማለት ነው። በአብዲ ጃርሶ ትምህርት ቤት የምግብ ዝግጅቱ በጥራት ይከናወናል። የምግብ ጥራቱም ቁጥጥር የሚደረግበታል። ከሰኞ እስከ አርብ እንመግባለን። ቁርስ፣ ምሳ ይመገባሉ። ቁርስ፣ ምሳ ስንመግብ አምስቱንም ቀን ቁርስም የተለያየ ነው፣ ምሳም የተለያየ ነገር ነው የሚመገብ። የተመጣጠነ ነገር ነው። ለልጅ አስፈላጊ የሆነ ነገር እዚህ ጋር ያገኙታል። አብዲ ጃርሶ ትምህርት ቤት የተማሪዎች ምገባ ለትምህርት ጥራት ተጨባጭ ለውጥ ማምጣትም አስችሏል። የትምህርት መቋረጥ ምጣኔም እንዲቀንስም አድርጓል። እኛ ግቢ ተማሪ 3419 ተማሪዎች አሉ። ስለዚህ ሁሉም ተማሪ አለምንም ጭንቀት አለምንም ሐሳብ ያው ጠዋት ይመጣሉ፣ ቁርስ ይበላሉ፣ ምሳ ይበላሉ። አለምንም ጭንቀት ትምህርቱን ብቻ እንዲከታተሉ ታርጓል ማለት ነው። ይሄ ትምህርትና ትምህርት ብቻ ስለማያስቡ መጀመሪያ የጀመሩ ተማሪዎች እስከ መጨረሻ ድረስ እየተማሩ ይገኛሉ ማለት ነው። ስለዚህ ያው ውጤት ላይ በጣም የተሻሻለ ብዙ ነገር ነው ያለው። አሁን ላይ የመደመር መንግስት በአዲስ አበባ ከተማ አስተዳደር ብቻ ለተማሪዎች ምገባ 7.3 ቢሊዮን ብር በላይ በጀት መድቦ እየተሰራም ይገኛል። ከዚህም ባለፈ የመደመር መንግስት በተለያዩ ተቋማት ውስጥ ሰው ተኮር የሆኑ የተለያዩ የበጎ ፍቃድ ስራዎች እንዲሰሩና ተቋማትም ማህበራዊ ኃላፊነታቸውን እንዲወጡም እያደረገም ይገኛል። ለሀገራዊ አንድነትና ዘላቂ ብልጽግና ወሳኝ በሆነው በወል ትርክት ግንባታ ላይ ሁሉም ማህበረሰብ ኃላፊነቱን መውጣት እንዳለበት ተጠየቀ። ባለፉት ዓመታት በኢትዮጵያ የእድገት ጉዞ የተስተጓጎለበት ዋነኛው ምክንያት በህብረተሰቡ ውስጥ ጎልተው የወጡት ነጣጣይ ትርክቶችና የኔ ብቻ ነው ልክ የሚለው አስተሳሰብ መሆኑን የዘርፉ ባለሙያዎች ይገልጻሉ። ተስፋዬ ለሜሳ አሁን የምንገኘው በንፋስ ስልክ ላፍቶ ክፍለ ከተማ ከጀርመን አደባባይ ወደ ኃይሌ ጋርመንት በሚወስደው አዲሱ የኮሪደር ልማት መስመር ላይ ነው። እዚህ ስፍራ ላይ ቆመን ስንመለከት የምናየው የተንጣለለ መንገድና የለመለመ አረንጓዴ ስፍራ ብቻ አይደለም፣ ያንድን አካባቢ ሙሉ የለውጥ ጉዞ እንጂ። ይህ አካባቢ ከጥቂት ወራት በፊት የነበረው ገጽታና አሁን የምናየው እውነታ እጅግ የተራራቁ ናቸው። ልማቱ ከመንገድ ግንባታና ከከተማ ውበት ባለፈ ለነዋሪዎች ምቹ የሆኑ የእግረኛ መንገዶችን፣ የብስክሌት መስመሮችንና የመዝናኛ ስፍራዎችን በማካተት ሰው ተኮር ለሆነ ልማት ትልቅ ማሳያ ሆኗል። በዚህ መስመር የተከናወኑ የልማት ስራዎች በአካባቢው ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ያስገኛቸውን ፋይዳዎች አብረን እንመለከታለን። ስሜ ሙባሪክ ናሲር ይባላል። የንፋስ ስልክ ላፍቶ ክፍለ ከተማ የወረዳ 12 አስተዳደር ኮሚኒኬሽን ጽህፈት ቤት ኃላፊ ነኝ። ለምሳሌ ይሄ የምታዩት ቦታ አሁን ያለንበት ቦታ በ10 ቀን ውስጥ ተገንብቶ ለህብረተሰቡ ክፍት የሆነ ሜዳ ነው። ይሄን ብቻ አይደለም፣ የወጣቱን የስራ አጥ ቁጥር የመቀነስ ስራችን በኋላ ታይቷላችሁ። የተለያዩ ኮንቴነሮችን በርካታ ኮንቴነሮችን ሰርተን ለወጣቱ ተደራሽ ያደረግንበት ሁኔታ አለ። ይህንም ስንል ያው ችግር የለም ማለት አይደለም። ችግሮች በሂደት ነው የሚቀረፉት። ግን አሁን ካለው አንጻር ይብዛ የሚነስም በርካታ ችግሮችን የህዝብ ጥያቄ የነበሩ የፈታንበት ወንጌል አለ። ፍሳሽ በጣም ያስቸግር ነበር።
በጣም የፍሳሽ ጉዳይ በጣም ያስቸግረን ነበር። እሱን አሁን በቅርቡ ክብርት ከንቲባዋ መጥተውም እንዲስተካከል አድርገውልን ሸማች ራሱ እዚህ አጠገባችን እንዲመጣ ያደረግነው በዚህ አመት ውስጥ ነው። እኛ ከመጣን በኋላ ነው። ይሄ ቦታ አዋራ ብቻ ነበር። በአሁኑ ሰዓት ላይ ቤት ውስጥ በቃ ይገባ ነበር። ልጆች ይጫወታሉ። ለልጆች ይጫወታሉ። መጫወቻ ቦታ አልነበራቸውም በእውነቱ እንዲህ አይነት ነገር ነበር። አሁን ግን እዚህ ገብተው ነው የሚጫወቱት። አሁን ኮች አላቸው። ሰዓት ተሰጥቷቸው ይጫወታሉ። አው ጥሩ ሁኔታ ላይ አሉ በአሁኑ ሰዓት ላይ ብዬ ነው። ለኛም ለአይናችንም ከላይ ከቤት ሆነን ወደታች ስናየው በቃ አረንጓዴ በጣም ጥሩ ነገር ነው የምናየው። አንድ ሁለት ቶሎ እሺ፣ ይኸው አንድ ሁለት። የመጫወቻ የሚባል የለም፣ ምንም ነገር የለም። አቧራ ነው። ቆሻሻ መልሻ ነበር። ይሄ ቆሻሻ ምናምን ላስቲክ ምናምን ነበር በቃ በየቦታ በየስርቻው እና እግዚአብሔር የተመሰገነ ይሁን እና በጣም ጥሩ ነው። እኛ ሁሉም ነገር የተመቻቸ ነው። አሁን ልጆቻችን ወጣ ብለው እንደልባቸው ይጫወታሉ። አዎ አይደለም እነሱ እኛ ራሳችን እኛ አዛውንቶቹ ይሄን ስናይ አይምሯችን ይታደሳል እና በጣም እናመሰግናለን። በመደመር እሳቤ የተጀመሩ እነዚህ የልማት ጉዞዎች ከመሰረተ ልማት ግንባታ ባለፈ በዜጎች ዘንድ የይቻላል መንፈስን በተግባር ያሳዩ የታሪክ አሻራዎች ናቸው። ዛሬ የምናያቸው የኮሪደር ልማቶች የከተሞችን ገጽታ ብቻ ሳይሆን የዜጎችን የኑሮ ተስፋና ክብርም ከፍ አድርገዋል። በጉባ በረሃ የተጀመረው የኃይል ማመንጨት ሂደትም የጨለማ ማብቂያና የኢኮኖሚ ነጻነት አዋጅ ነው። በአጠቃላይ እነዚህ ትላልቅ የልማት ስራዎች የዜጎችን የኑሮ ጥራት ከማሻሻል ባለፈ የስራ ዕድልና የሀገሪቱን የልማት ጉዞም የሚያፋጥኑ ናቸው። የኢትዮጵያን የባህር በር ጥያቄ ሁሉም ኢትዮጵያዊ ሊያስተጋባውና ለውጤቱም ሊሰራበት እንደሚገባ ተጠቆመ። አዲሱ ትውልድ ይህንን እንዲያውቅም በትምህርት ስርዓት ውስጥ እንዲካተት ተደርጓል። መግደላዊ ደረጀ ተጨማሪ ዘገባ አላት። የምስራቅ አፍሪካ ጂኦግራፊያዊ አቀማመጥን ስናይ አብዛኛው የቀጠናው ሀገራት በትልልቅ ዋማ አካላት የተከበቡ ናቸው። ለምሳሌ እንደ ህንድ ውቅያኖስ፣ ቀይ ባህር እና የኤደን ባህረ ሰላጤ። የራሷ የሆነ ባህር በር ቢኖራት ለሌሎች ሀገራቶች መታወጣውን ገንዘብ ማዳን ትችል ነበር። እንዴት ናችሁ? ሰላም ነው አለን። የጥናት ሰዓታችሁን ስለተሻማ ትቀየሙኝ ማለት እሺ። እንተዋወቅ። እኔ መቅደላይ ትባላለሁ። እኔ መሐመድ ፈቲ ይባላለሁ። 6ኛ ክፍል ነኝ። 12 ዓመት። እኔ ማይዘክ ይባላለሁ። 6ኛ ክፍል ነኝ። 12 ዓመት። እኔ ኒልማጅ ይባላለሁ። የ6ኛ ክፍል ተማሪ ነኝ። እድሜ ደግሞ 12። እንግዲህ ተመልካቾች ዛሬ ስለ ባህር በር ከ6ኛ ክፍል ተማሪዎች ጋር ልናወራ ነው። በጥናታቸው ሰዓት ላይ ተገኝቻለሁ። 6ኛ ክፍል የአካባቢ ሳይንስ መጽሐፋቸው ላይ ባህር በር ዙሪያ እንዲሁም ደግሞ በምስራቅ አፍሪካ እንዲሁም አጎራባች ሀገራትና የውሃማ አካላትን በተመለከተ ሰፊ ሽፋን ሰጥቶት በ2015 ዓ.ም የአዲስ አበባ ትምህርት ቢሮ ያዘጋጀው መጽሐፍ አለ። በዛ ላይ ስለ ተማሪዎች በተለይ ስለ ሀገራቸው እውነት እንዲያውቁ እየተደረገ ነው የሚገኘው። በትምህርት ካሪኩለሙ ገብቶ የምስራቅ አፍሪካ አጎራባች ሀገራት እና ውሃማ አካላት ይላል ገጽ 12 ላይ አካባቢ ሳይንስ መጽሐፋችሁ። ገጽ 13 ላይ ደግሞ የባህር በር ጥቅም ምንድነው፣ በምስራቅ አፍሪካ የሚገኙ ደሴቶችን ዘርዝሩ፣ በጥያቄ መልክ የቡድን ውይይት መልክ የቀረበ ነው። ስለ ባህር በር ምን ታውቃላችሁ? እስቲ ምን ተማራችሁ? መጀመሪያ የባህር በር ምንድነው የሚለውን ነገር በየተራ አስረዱኝ። ከማሂ ልጀምር። ባህር በር ማለት ትላልቅ መርከቦች ቆመው እቃዎችን የሚያራግፉበትና የሚጭኑበት ወደብ ማለት ነው። የባህር በር ምንድነው ስንል ባህር በር በጣም የትልቅ ቤት መግቢያ በር ሆኖ በዛ መግቢያ በር ላይ ደግሞ እቃዎች የሚገቡበትና የሚወጡበት ነው። እናም እኛ በትምህርታችን ላይ እንደተማር ነው ባህር በር አንድ ሰው ባህር በር ካለው በጣም ጠቃሚ ነገር ነው። የባህር በር ካለው በጣም ብዙ ንግድ ምናምን ያገኛሉ። ይህ ማለትም የባህር በር ለእያንዳንዱ ሀገራቶች በጣም ጠቃሚ ናቸው ብዬ ነው የማስበው። የባህር በር በጣም ብዙ ጥቅሞች አሉት። አሁን ለሀገራችን የሚጠቅሙ ነገሮች እንደ መድኃኒት፣ መኪና፣ ነዳጅ ለማስገባት እና ለማስወጣት ይጠቅማሉ። እና የባህር በር ካለን እነሱን በዝቅተኛ ዋጋ እናስገባለን እና እነሱም ደግሞ የኢትዮጵያን ዜጋ የስራ ጥቅም ያበረታታል፣ ስራዎችን ያበረታታል እና ሀገራችንን ቶሎ ቶሎ ያሳድጋል። የባህር በር ጠቀሜታው ምንድነው የሚለውን እስቲ ንገረኝ አንተ በተማርከው ልክ። አካባቢ ሳይንስ አስተማሪያችን በትምህርት ቤት ባህር በር
የሀገራችንን ምርት ወደ ሌሎች ሀገር ለማስገባትና የሌሎች ሀገሮችን ምርት ወደ ሀገራችን ለማስገባት እንደሚረዳ አስተማሪያችን ነግሮናል። እሺ አሁን ደግሞ ኢትዮጵያ የባህር በር አልባ መሆኗ ወይም ላንድ ሎክድ መሆኗ ምን አሳጥቷታል የሚለውን እናንሳ። ማን ይነግረኝ? እኔ በመጀመሪያው ኢትዮጵያ ላንድ ሎክድ በመሆኗ ወይም የባህር በር ባለመኖሯ ይህ ማለትም ኢትዮጵያ በጣም ዝቅ አድርጓታል የባህር በር ባለመኖሯ ማለት ነው። እኛ ባህር በር ቢኖረን የምናመርታቸው ቡና ወይም ሌላ ምርቶች ላይ እኛ የምናመርተው ቡናና ሌሎች ምርቶች ወደ ዓለም ምንሰጥ ከሆነ ይህ ማለትም ብዙ ንግድ እናገኛለን። ስለዚህ ይህ ማለትም የባህር በር ጠቀሜታው ይህ ነው። ይኒር ነገረን አይደለ? ኢትዮጵያ የባህር በር ማጣቷ ምን አሳጥቷት ቆይቷል የሚለውን አንተ ደግሞ ነገረን። አሁን ኢትዮጵያ ትልቅ ሀገር ነች። የብዙ ብሔር ብሔረሰቦች እንደ ሀረሪ፣ እንደ ቤንሻንጉል፣ እንደ ትግራይ ትልቅ ሀገር ነች። ጠንካራ ሀገር ነች። ግን የባህር በር ባለመኖሯ ብዙ ነገር ጎድቷታል። የተለያዩ የምታመርታቸው እንደ ቡና ምናምን ለሌሎች ሀገሮች መስጠት አልቻለችም። የሰጠችውን በጅቡቲ በኩል ብዙ ብር ከፍላ ነው። ይህኔ የባህር በር ቢኖራት በዝቅተኛ ወጪ ለሌሎች ሀገሮች ምርቷን ትሰጥ ነበር እና ከሌሎችም ትቀበል ነበር በዝቅተኛ ወጪ። አንተ ደግሞ ንገረን እስኪ ኢትዮጵያ ምን አጣች? ኢትዮጵያ የራሷ የሆነ የባህር በር ቢኖራት ከፍተኛ ገቢ ሳታወጣ ከፍተኛ የንግድ ትስስር ማከናወን ትችል ነበር። እሺ የባህር በር ባለቤትነት ጥያቄ ሁሉም ኢትዮጵያውያን በጋራ ጸንተው የሚቆሙለት የብሔራዊ ጥቅም አጀንዳ ሊሆን ይገባል። የባህር በር ጥያቄ የወደብ ጉዳይ ብቻ ሳይሆን የኢትዮጵያን ትልቅነት የሚወስን መሆኑ ያጠያይቃል። ትውልዱም ይህን እንዲያውቅ በስርዓተ ትምህርት ውስጥ መካተቱ ትልቅ ጠቀሜታ ያለው ነው። እንዲሁ ደግሞ መምህራንም ወላጆችም ትውልዱን በመስራት ኃላፊነታቸውን ሊወጡም ይገባል። ቀደም ሲል እንደተከታተላችሁት ብሔራዊ ጥቅምን በትምህርት ስርዓት ውስጥ በማስገባት ሀገር ተረካቢው አዲሱ ትውልድ ስለ ጉዳዩ በደንብ እንዲያውቅ በማድረግ ረገድ የተሰሩ ያሉ ስራዎችን ነው የዳሰስ ነው። እዚሁ ርዕሰ ጉዳይ ላይ ነው አሁንም ቆይታ የምናደርገው። እንቀጥላለን። በተለይ ሀገር ተረካቢ ትውልድ ስለ ሀገሩ ብሔራዊ ጥቅሞች ግንዛቤ እንዲኖረው ለማድረግ ሀገራት በትምህርት ስርዓታቸው ውስጥ ቀደም ሲል በተከታተልነው መልኩ እንዲካተት ያደርጉታል። ይህም ትውልዱ ስለ ሀገሩ ብሔራዊ ጥቅሞች ግንዛቤ እንዲኖረውና መሟገት እንዲችልም አቅም ይሆነዋል። ታዲያ የሀገራት ተሞክሮ ምን ይመስላል? ቆይታ ልናደርግ ነው። ሪፖርተራችን ወንደሰን አፈወርቅ እዚህ ጉዳይ ላይ ትኩረቱን አድርጎ መረጃዎችን ሊያጋራን በቀጥታ መስመራችን ላይ አግኝተነዋል። ከሱ ጋር ቆይታ እናደርጋለን። በድጋሚ ተገናኝተናል። ወንደሰን እንዴት ቆይታል? እንግዲህ ቀደም ሲል እንዳልነው አዲሱ ትውልድ በተለይም ታዳጊዎች ስለ ሀገራቸው ብሔራዊ ጥቅሞች እንዲያውቁ በማድረግ ረገድ የሀገራት ተሞክሮ ምን ይነግረናል? ቀደም ሲል ሮዛ ዜናውም ላይ መከታተል እንደቻል ነው። በተለይ ከቀይ ባህር ጋር ተያይዞ ኢትዮጵያ እንደው ምን አታለች፣ የባህር በር ማጣቷ ምን አጎደለባት፣ እንዲሁ የባህር በር ቢኖራትስ ምን ያህል ተጠቃሚ ትሆናለች የሚለውም በተማሪዎች በህፃናት አንደበት ተከታትለናል። እነዚህ ልጆች እንግዲህ 6ኛ ክፍል ናቸው። በተለይ ስለ ሀገር ፍቅር ብዙ ነገር ከዚህ እድሜ ጀምሮ መስራት የሚቻልበት እድል አለና በተለይ በስርዓተ ትምህርት ውስጥ አካቶ የባህር በርን በተለይ የኢትዮጵያን መጻኢ ጊዜን ሊበይን የሚችል ጉዳይ ነው። አንዲት ሀገር ማደግ ከፈለገች መበልጸግ ከፈለገች የባህር በር በእጅጉ አስፈላጊ እንደሆነ ይነሳልና ተማሪዎች ይህንን በደንብ እንዲያውቁት እየተሰራ ስለመሆኑ ማሳያ ነው። ትንሽ ወደ ኋላ መለስ ብለን አንዳንድ ነገሮችን ብናይ የባህር በር ጉዳይን ማንሳት እንደ ሀገር ነውር የነበረበትን ጊዜ እናስታውሳለን። አይደለም ልጆችን ተማሪዎችን ስለዚህ ጉዳይ እንዲያውቁ ማድረግ ይቅርና ማለት ነው ያው የባህር በር ብዙም ጠቀሜታ እንደሌለው አይነት ተደርጎ ሲወሰድ ነበር። ነገር ግን እንደ ሀገር ብዙ እንዳሳጣን ብዙ ዋጋ እንዳስከፈለን ተመልክተናል እና ይህንን ደግሞ ልጆች በተለይ ደግሞ ታዳጊዎች ማወቅ አለባቸው። በስፋት መሰራት አለበት። በተለይ የኢትዮጵያን መጻኢ ጊዜ ይበይናሉ ተብሎ የሚነሱ 2 ውሃዎች አሉ። የአባይ ወንዝ ይነሳል። ከዛ በተጨማሪነት ደግሞ የቀይ ባህር ጉዳይ እንዲሁ ይነሳል እና እነዚህ ጉዳዮች ላይ ታዳጊዎች በተለይ በስፋት ስለ ሀገራቸው እንዲያውቁ ማድረግ ይገባል ብሎ ማንሳት ይቻላል። ምናልባት የምናነሳው ነገር ከዚህ ጋር ተያይዞ ግብጽን ነው። ግብጽ በዚህ ረገድ ትልቅ ተሞክሮ አላት። እንደምናውቀው የአባይ ወንዝ ከኢትዮጵያ ተነስቶ ወደ ግብጽ ነው የሚጓዘው። ግብጽ ሲገባ ናይል ብለው ናይል
የግብፃውያን ህይወት ነው። ግብፅም የናይል ስጦታ ነች እያሉ ያነሳሉ። እንግዲህ እነሱ ከኢትዮጵያ የሄደውን ውሃ ነው በዚህ ደረጃ ገልጸውት የህልውናቸው መሰረት አድርገው የሚያነሱት። እኛስ በዚህ ልክ የአባይን ውሃ አንስተነዋል የሚለውን መጠየቅ አለብን። ተማሪዎች፣ ልጆች፣ ታዳጊዎች ይህንን እንዲያውቁት ምን ያህል ለኢትዮጵያ ወሳኝ ስለመሆኑ ማስረዳት አለብን። ከባህር በር ጋርም ተያይዞ ያሉ ነገሮችን ከቀይ ባህር ጋርም ተያይዞ ያለውን ነገር ማንሳት አለብን። ምናልባት ግን ሊነሳ የሚችለው ነገር በተለይ ግብፃውያን ሁለተኛ ክፍል ገደማ ጀምሮ ተማሪዎች ስለ አባይ መሰረታዊ የሆኑ ጉዳዮችን እንዲያውቁት ይደረጋል። ከዛ በኋላ ከስድስተኛ ክፍል ጀምሮ ባሉት ጊዜያት ደግሞ መሰረታዊ የሚባሉ ነገሮችን እንዲያውቁ አጠቃላይ ኢኮኖሚያዊ ጠቀሜታውን ጭምር የናይል ወንዝ ማለት ነው እንዲያውቁ ይደረጋል እና ይህም ስለ ውሃው በአደባባዮች እንዲሟገቱ አስችሏቸዋል። ለሀገራቸውም ህልውና መሰረት እንዲሆን መሆኑን ለዓለም እንዲያሳዩ አድርጓቸዋል እና በዚህ ረገድ ሰፊ ስራዎችን ሰርተዋል። እኛ ደግሞ የውሃ መነሻ የሆነው ኢትዮጵያን በተለይ ትውልዱ ላይ ይህንን ነገር በደንብ ማስረዳት እንዳለብን ነው ተደጋግሞ የሚነሳው። መልካም እናመሰግናለን። ወደ ሰለ መረጃዎቹ መልካም ቀን ይሆንልን። የሲዳማ ባህላዊ የግጭት መፍቻ አፊኒ የክልሉን የፍትህ ስርዓት እያጠናከረ መምጣቱን የፍትህ ሚኒስቴር ገለጸ። የፍትህ ሚኒስቴር በሲዳማ ክልል የፍትህ ትራንስፎርሜሽን ያለበትን ደረጃ እየገመገመ ነው። የሲዳማ ባህላዊ የግጭት መፍቻ ስርዓት አፊኒ በክልሉ የተለያዩ አካባቢዎች በመደበኛነት አገልግሎት እየሰጠ ሲሆን የፍትህ ስርዓቱን በማገዝ ትልቅ አስተዋጽኦ እያበረከተ መሆኑ ተመላክቷል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አስረሳ ወገሼ ከሐዋሳ በቀጥታ መስመራችን ላይ ይገኛል። በድጋሚ አስረሳው እንዴት ውለሃል? በተለይ በክልሉ የአፊኒ ባህላዊ የዳኝነት ስርዓትን ጨምሮ የፍትህ ስርዓቱን ለማጠናከር የተሰሩ ስራዎች ምን ይመስላሉ? በጣም አመሰግናለሁኝ። በድጋሚ ነጻነት እንዴት ውላችኋል? እንደሚታወቀው እንግዲህ የሲዳማ ብሔር ባህላዊ የግጭት መፍቻ ስርዓት አፊኒ ለዘመናት በተለይ ማህበረሰቡ በተለያዩ ምክንያቶች የሚያጋጥሙ ችግሮችን በራሱ ወደ ተቋማት ሳይሄድ በባህላዊ መንገድ ችግሮችን እየፈታበት የቆየ ትልቅ እሴት እንደሆነ ይታወቃልና ይሄ ደግሞ አሁን ላይ ተቋማትን በማገዝም ትልቅ አስተዋጽኦ እያበረከተ ነው የሚገኘው። በዛሬው ዕለት የፍትህ ሚኒስቴር ከፍተኛ የስራ ኃላፊዎች የፍትህ ሚኒስትር ዴኤታ ዶክተር ኤርሚያስ የማነ ብርሃን ጨምሮ ሌሎችን በተገኙበት የፍትህ ዘርፍ ተቋማት ባለፉት ወራት ያከናወኗቸው ተግባራት ሲገመገሙም ይሄው የአፊኒ ስርዓት እያበረከተ ያለው አስተዋጽኦ በጉልህ ተነስቷል ማለት ነው። በተለይ የክልሉ ፍትህ ቢሮ፣ የማረሚያ ቤቶች ኮሚሽን እንደዚሁም የፖሊስ ኮሚሽን የፍትህ ስርዓትን ለማጠናከር ሰላም ለማስጠበቅ ያከናወኗቸው ያሉ ተግባራት በመድረኩ ላይ ተነስተው ሰፊ ውይይት ተካሂዶባቸው ነበርና በዚህ ሂደት ውስጥ ደግሞ ሁሉም አይነት ሰላም ለማስጠበቅ ፍትህን ለማስፈን በማህበረሰቡ ውስጥ ሰፊ ተቀባይነት ያለው ይሄ የአፊኒ ስርዓት ትልቅ አስተዋጽኦ እያበረከተ መሆኑ ተነስተዋል። በተለይ ቀደም ሲል ሲነሳ እንደነበረው ካለፈው ዓመት ጀምሮ በክልሉ በተለያዩ ወረዳዎችና ቀበሌዎች ጭምር በመደበኛነት አገልግሎት እንዲሰጥ አደረጃጀቶች ጭምር ተሰርተውለት ግልጋሎት እየሰጠ ነው የሚገኘው። በዚህም ባለፉት 6 ወራት ብቻ ወደ 4200 የሚደርሱ የተለያዩ ቅራኔዎችን የፈጠሩ ጉዳዮች ቀርበው 3550 ያህሉ በዚህ በአፊኒ ባህላዊ ዳኝነት ስርዓት መፍትሄ ተሰጥቷቸዋል ተብሏል። ይሄ ደግሞ ማህበረሰቡ በአካባቢው ሆኖ ወጪ ሳያወጣ ጉልበቱን ሳያባክን እንደዚሁ የፍትህ ስርዓት እንዲያገኝ በማድረግ በኩል ትልቅ አስተዋጽኦ እያበረከተ መሆኑ ተነስቷል። የፍትህ ሚኒስትሩ ዶክተር ኤርሚያስ የማነ ብርሃንም እንደ ሀገር የፍትህ ስርዓቱ በተለይ ማህበረሰቡ ወደ ተቋማት ሳይመጣ ወደ ማህበረሰቡ ሄደን ፈጣንና ቀልጣፋ የሆነ እንደዚሁም አስተማማኝ የፍትህ አገልግሎት ለመስጠት ለተጀመሩ ስራዎች እንዲህ አይነት ሀገር በቀል እሴቶችን በመጠቀም በኩል የፍትህ ፍኖተ ካርታውና የ3 ዓመቱ ስትራቴጂክ እቅድም ይህንን ታሳቢ አድርጎ ይህንን ቅኝት አድርጎ የተሰራ በመሆኑ ሲዳማ ላይ ያለው ተሞክሮ በሌላው አካባቢም ሊወሰድ የሚገባው መሆኑን አስተዋል። ከዛ ባለፈ ዘመናዊ የፍትህ ተቋማትን በተለይ መሶብ የአንድ ማዕከል አገልግሎትን ጨምሮ በተለያዩ ተቋማት ውስጥ ዲጂታል አገልግሎት አሰጣጥን በመጠቀም ማህበረሰቡ ቀላልና ቀልጣፋ አገልግሎት አሰጣጥ እንዲያገኝ በማድረግ በኩል በክልሉ ሰፊ ስራ ተሰርቷል። ይሄ ደግሞ የፍትህ ስርዓቱን በማዘመን እንደዚሁም ደግሞ ማህበረሰቡ በፍትህ አገልግሎት እንዲረካና አምኖም ወደ ተቋማት እንዲመጣ ከዛ ባለፈ ደግሞ
የፍትህ ተቋማት የሚጠበቅባቸውን ኃላፊነት በአግባቡ እንዲወጡ ማስቻሉ ተመላክቷል ማለት ነው። በአጠቃላይ አፊኒ ባህላዊ ግጭት መፍቻ ስርዓቱን ጨምሮ ዘመናዊ ህጎችም ዘመናዊ ተቋማትም የፍትህ ስርዓቱን ለማጠናከር በክልሉ የሰሯቸው ስራዎች በጣም ውጤታማ መሆናቸው ተነስቷል። መረጃዎችም እነዚህ ናቸው። ነጻነት አስረሳው፣ ስለ መረጃዎች እናመሰግናለን። ወደ ዝርዝር ዘገባችን ተመልሰናል። አዲስ አበባን ከዋና ዋና መንገዶች ጋር ለማስተሳሰር እየተገነቡ ያሉ የመንገድ ፕሮጀክቶች የትራፊክ ፍሰትን ከማሳለጥ በተጨማሪ ኢኮኖሚያዊ ፋይዳቸው ከፍተኛ ነው። በኢትዮጵያ መንገዶች አስተዳደር እየተገነቡ ያሉት የእንጦጦ ፍተሻ፣ ሱሉልታ እንዲሁም የእንጦጦ ማርያም ጉለሌ እጽዋት ማዕከል የመንገድ ፕሮጀክቶች ግንባታቸው የተፋጠነ ነው። አባዲ ወይናይ የኢትዮጵያ መንገዶች አስተዳደር የዓለም ገና መንገድ ጥገና ዲስትሪክት አዲስ አበባን ከዋና ዋና መንገዶች ጋር የሚያስተሳስሩ ከፍተኛ ጠቀሜታ ያላቸው የመንገድ ግንባታ ፕሮጀክቶች እያከናወነ ይገኛል። ከፕሮጀክቶቹ መካከል የእንጦጦ ፍተሻ ሱሉልታ የመንገድ ግንባታ ፕሮጀክት አንዱ ነው። ፕሮጀክቱ 20.3 ኪሎ ሜትር ርዝመት ያለው ሲሆን 50 ሜትር ስፋትም አለው። ግንባታው በቅርቡ የተጀመረው መንገዱ ደረጃውን ጠብቆ ለማከናወን ስራዎች በስፋት እየተከናወኑ ነው። ባለ 2 ሌን ሮዶች ሆኖ 4 በመሮድ ማርኪንግ ያለው ጠቅላላ 50 ሜትር ስፋት መንገድ ነው። የኮሪደር የሳይክል ሌን የግሪን ስትሪፕ የእግረኛ መንገድን ጨምሮ 50 ሜትር ስፋት ያለው መንገድ ነው። 20.3 ኪሎ ሜትሩ በዓለም ገና ዲስትሪክት የተሰጠን የ5.2 ኪሎ ሜትር ነው። ከዛ ውስጥ የ2.2 ኪሎ ሜትሩን የአፈር ቆረጣ ስራ፣ የድጋፍ ግንብ ስራ እነሱ ላይ እየሰራን ያለው። ይህ የእንጦጦ ፍተሻ ሱሉልታ የመንገድ ግንባታ ፕሮጀክት በአካባቢው ያለውን የትራፊክ ፍሰት ከማሳለጥ ጎን ለጎን ኢኮኖሚያዊ ፋይዳው ከፍተኛ ነው። ከፍተኛ የሆነ ትራፊክ የሚያስተናግድ መንገድ ነው እና በዚህ በኩል የተለያዩ ኢንዱስትሪዎችም አሉ። አሁን ለምሳሌ የሲሚንቶ ምርት በጣም በከፍተኛ ሁኔታና በጣም ብዙ ተሳቢ ትልልቅ ከባድ መኪኖች የሚተላለፉበት ነው። አዲስ አበባ መግቢያ ላይ ያለውን ከፍተኛ የሆነ የትራፊክ መጨናነቅና የነበረውን አደጋ ይቀንሳል ብለን እንጠብቃለን። በኢትዮጵያ መንገዶች አስተዳደር በዓለም ገና መንገድ ጥገና ዲስትሪክት እየተከናወነ ያለው ሌላው ፕሮጀክት የእንጦጦ ማርያም ጉለሌ እጽዋት ማዕከል የመንገድ ግንባታ ፕሮጀክት ተጠቃሽ ነው። ፕሮጀክቱ በፍጥነት እየተከናወነም ይገኛል። አሁን ላይ የደረሰበት 68% አካባቢ አፈጻጸም ደርሷል። ወደ 13 የፍሳሽ ማስወገጃ ቱቦዎች ሲኖሩት ከነሱ 10 ሙሉ ለሙሉ ተጠናቀው 3ቱ ግን ቆረጣ ሴክሽን ስላለ እሱን እየጠበቁ ነው። በተረፈ ወደ 6 የግንባታ የድጋፍ ግንብ ስራዎች አሉ። እነሱ 6ቱ ሙሉ ለሙሉ ተጠናቀዋል። ከዛ በተጨማሪ መንገዱ 20 ሜትር አካባቢ ወደ ጎን ስፋት ሲኖረው 2 ዱዋል ኬሪዮጄ፣ 1 ፓርኪንግ ሌን፣ ከዛ በተጨማሪ 4 ሜትር ደግሞ የመሮጫ ትራክ የሚያካልል ሲሆን አጠቃላይ ስፋቱ 19.7 ነው። የቀረው 2 ሜትር ግሪነሪ መሀል ላይ አለ። ኢንድ ላይ ዩቲሊቲ ላይን አለ። በአዲስ አበባ ከተማ መግቢያ በሮች እየተከናወኑ የሚገኙ የመንገድ ግንባታ ፕሮጀክቶች የትራፊክ ፍሰትን ለማሳለጥ የግብርናና የኢንዱስትሪ ምርቶችን በቀላሉ ለማጓጓዝ የላቀ ፋይዳ እንዳላቸው ነው በኢትዮጵያ መንገዶች አስተዳደር የዓለም ገና መንገድ ጥገና ዲስትሪክት ስራ አስኪያጅ ኢንጂነር ተመስገን አለማየሁ የገለጹት። የአዲስ አበባ ትልቁ መግቢያ በሮች የሚባሉት 5ቱንና እነሱን ሪንግ የሚያደርግ መንገድ እንደመሆኑ መጠን በተለይ የኢቪኒንግ ታይም ላይ አዲስ አበባ ሀብ ከመሆኑ አንጻር ከፍተኛ የሆነ የሎጂስቲክ ፍሎ ያደርጋል። የኢንዱስትሪ ፕሮዳክቶችም የግብርና ፕሮዳክቶችም የሚገቡበት አቅጣጫዎች ከመሆናቸው አንጻር ከፍተኛ መጨናነቆች ይታያሉ። አንደኛው ያንን መጨናነቅ ይቀንስልናል። ያን መጨናነቅ ሲቀንስ 2 ጠቀሜታ አለው። አንደኛው ኢንቫይሮንሜንታሊ ካርበን ኢሚሽንን ይቀንሳል። ትራፊኩ በአግባቡ ይሳለጣል ማለት ነው። ሁለተኛ ኢኮኖሚካሊ በዛ ልክ ኢኮኖሚክ ፍሰቱ ይሳለጣል ማለት ነው። እነዚህን የመንገድ ግንባታ ፕሮጀክቶች በአጭር ጊዜ ውስጥ ለማጠናቀቅ ትኩረት ተሰጥቶ እየተሰራ ይገኛል። በሌላ በኩል 15 ኪሎ ሜትር ርዝመት ያለው የጣፎ አደባባይ ለገዳዲ የመንገድ ፕሮጀክት ግንባታ እየተከናወነ ነው። መንገዱ ደረጃውን ጠብቆ እየተከናወነ ሲሆን ሀገራዊ ፋይዳው ከፍተኛ ስለመሆኑም ተገልጿል። አባዲ ወይናይ ተጨማሪ አለው። የጣፎ አደባባይ ለገዳዲ የመንገድ ፕሮጀክት ግንባታው እየተከናወነ ይገኛል። ፕሮጀክቱ 15 ኪሎ ሜትር ርዝመትና 50 ሜትር ስፋት አለው። ግንባታውም በኢትዮጵያ መንገዶች አስተዳደር የዓለም ገና የመንገድ ጥገና ዲስትሪክት አማካኝነት እየተከናወነ ይገኛል። መንገዱ ከዚህ ቀደም በአካባቢው የነበረውን የትራፊክ መጨናነቅን ለማስቀረት ከፍተኛ አበርክቶ ያለው ነው። ይህ የመንገድ ግንባታ ማስፋፊያን ጨምሮ ደረጃውን ጠብቆ እየተገነባ ይገኛል።
መንገዱ የ50 ሜትር ስፋት አለው። ከዛ ውስጥ 2 ዌይ ነው። ዋን ዌው 4 ሌን ኮንሲስት ያደርጋል። በድምሩ 8 አክቲቭ ሌኖች አሉት። 2 ሜትር ያክል ግሪን ስትሪፕ አለው። ለፊውቸር ኤክስፓንሽን የሚሆን 2 ሜትር አለው። እንደገና ባይክ ሌን ደግሞ 2 ሜትር አለን። ወክዌይ 5 ሜትር ስፋት ያለው አለ። በፈር ዞን ወደ 8 ሜትር አለን ማለት ነው። ሶ ይሄ ለሰው የመንቀሳቀስ የአክቲቪቲዎችን ለመስራት ምቹ ያደርገዋል ማለት ነው። የጣፎ አደባባይ ለገዳዲ የመንገድ ግንባታ ፕሮጀክትን በአጭር ጊዜ ውስጥ ለማጠናቀቅ ስራዎች እየተከናወኑ ይገኛል። የማስፋፊያና የፍሳሽ ማስወገጃ መስመሮችን ጨምሮ ሌሎች ስራዎችም እየተከናወኑ ነው። የነበረው ኤግዚስቲንግ መንገድ ጠባብና ለትራፊክ ኮንጀስትን የሆነ ቦታ ነበር። ይህንን እንግዲህ የማስፋት ስራ ነው እየተከናወነ ያለው። የዲሞሊሽንግ ስራዎች ተከናውነዋል። በመቀጠል ደግሞ የአፈር ማስተካከል ስራዎች፣ የግራና ቀኝ የፍሳሽ ማስተናገጃ መስመሮች ተገንብተዋል። እነዚህ አይነት ስራዎች ተከናውነዋል። ስራው ሲሰራ የተቀመጡ ስታንዳርዶችና ስፔሲፊኬሽኖች አሉ። ስራው በዛ መሰረት መሰራቱን አማካሪ መሀንዲሱ ከመጀመሪያው ጀምሮ ከግብአት ማቅረብ ጀምሮ ከግብአት አቅርቦት እስከ ግንባታ ሂደት ያሉትን ሂደቶች በሚፈለገው ጥራቱን በጠበቀ መልኩ መከናወኑ እየተከታተልን ያለ ነው። የጣፎ አደባባይ ለገዳዲ የመንገድ ግንባታ ፕሮጀክት የትራፊክ ፍሰትን ከማሳለጥ በተጨማሪ የተለያዩ ምርቶችን ወደ ማዕከላዊ ገበያ ተደራሽ ለማድረግ ከፍተኛ ጠቀሜታ ያለው ነው። ትልቅ ትራፊክ ጃምፕ አለው። ምክንያቱም በዚህ ያው ሰሜን መውጫ ስለሆነ እስከ ደሴ ምናምን መስመሮች የሚወጡት ከባድ መኪኖች እንደዚሁም የማዕድን ድንጋይ የተፈጨ አስፋልት አግሪጌት አብዛኞቹም ከዚህ መስመር ነውና የሚገቡት። እንደዚሁም የግብርና ምርቶችም በሰሜን በኩል የሚወጣው የሚገባው ስትሬች ስለሆነ ትልቅ ሃይዌይ ስለሆነ የኢኮኖሚካል ፋይዳው በጣም ከፍተኛ ነው ማለት ነው። ፕሮጀክቱን በተቀመጠለት የጊዜ ሰሌዳ ለማጠናቀቅ ትኩረት ተሰጥቶ እየተሰራበት ይገኛል። ባለፉት ዓመታት በኦሮሚያ ክልል በተከናወነ የአፈርና የውሃ ጥበቃ ስራ አርሶ አደሮች ተጠቃሚ መሆን መጀመራቸውን ገለጹ። ዘንድሮ በኦሮሚያ ክልል በ3.1 ሚሊዮን ሄክታር መሬት ላይ የአፈርና ውሃ ጥበቃ ስራ ተጠናክሮ እንደሚቀጥል የክልሉ ግብርና ቢሮ አስታውቋል። ራሂል አብደላ ከማህበረሰብ አቀፍ የተፈጥሮ ሀብት ጥበቃ ስራዎች አንዱ የሆነው የአፈርና ውሃ ጥበቃ ስራ የማህበረሰቡን ኑሮ ለማሻሻልና በግብርና ምርት ስርዓቶች ላይ ለሚተገበሩ የስነ ምህዳር ሂደቶች ውጤታማነት የሚኖረው አስተዋጽኦ የጎላ መሆኑን ባለሙያዎች ያስረዳሉ። አርሶ አደር ብርሃኑ ምትኩና አርሶ አደር ፉአድ አባ ጀበል እንደሚሉት ማህበረሰቡን ባሳተፈ አግባብ በተሰሩ ስራዎች የተረጋገጡና የወል መሬቶች ከመሸርሸር ድነዋል ብለዋል። ናርስ ማለት ነው። አፈር በጣም ስታጠብ ነበረ፣ በጎርፍም ስታጠብ ነበረ፣ በጣም ስንቸገር ነበር። አሁን ደግሞ በዚህ ስትራቴጂ የግብርና ባለሙያዎች ማለት ነው አካባቢ ላይ ቀበሌ ላይ ብረድ ብሎ መጥቶ እኛን ገበሬው ጋር ድጋፍ እያደረጉ በምንሰራው ዘንድሮ በጣም የተሻለ ውጤት አለ ብለን የምናስበው። ከዚህም በፊት ጥሩ ነበር። ኋላ ግን የምናገኘው ምርት በአፈር ለምነት ማጣት ምክንያት እያነሰብን መጥቷል። በአሁኑ ሰዓት ደግሞ የአፈር ለምነቱ ጨምሮ የምናገኘው ምርት ከፍ ብሏል። ተክሎቹን ስናይ በጣም እየተደሰትን እንገኛለን። የጅማ ዞን ግብርና ጽሕፈት ቤት ምክትል ኃላፊ ሚፍታህ ጋሊ እንደገለጹት በጅማ ዞን ባሉ 21 ወረዳዎች ተግባራዊ በተደረገ የአፈርና ውሃ ጥበቃ ስራ ምርትና ምርታማነትን ለመጨመር እንደተቻለ ጠቅሰው በአካባቢው ደርቀው የነበሩ ወንዞችን ለመመለስ መቻሉንም ተናግረዋል። ከዚህም በፊት ቁሬ ውሃዎች፣ ወራጅ ውሃዎች ቀንሶ ነበሩ፣ ጠፍቶም የነበሩ በአሁን ሰዓት ደግሞ ሊማቱ ከለማ በኋላ ወደ መመለሱ ጀምረዋል ማለት። ሁለተኛ ደግሞ የተመለሰው ሳር ራሱ ከዚህም በፊት የጠፋው መሬት ተመልሶ ሳሩ ተመልሶ አርፎም ደግሞ አፈር ሲንሸረሸር የነበረው ቆሞ ሰው እየተጠቀመበት ነው ያለው። በባለፉት ዓመታት በኦሮሚያ ክልል ጤናማና የተሻለ ስነ ምህዳር ለቀጣዩ ትውልድ ለማስተላለፍ በማሰብ በርካታ የአፈርና ውሃ ጥበቃ ስራዎች መከናወናቸውን የሚገልጹት የክልሉ ግብርና ቢሮ ምክትል ኃላፊ ኤልያስ ክድር በባለፈው ዓመት የበጋ ወቅት በ60 ቀናት የስራ ዘመቻ እንደዚሁም በክረምት ደግሞ የአረንጓዴ አሻራ ንቅናቄን በመጠቀም ዛሬ ላይ የሚታየው ለውጥ ለማምጣት መቻሉን ያስረዳሉ። ክልል አቀፍ ንቅናቄ ከጥር የመጀመሪያ ሳምንት ጀምሮ በ3.1 ሚሊዮን ሄክታር ላይ የአፈርና ውሃ ጥበቃ ስራዎች ይሰራሉ። ይህ ስራ ሲሰራ ወደ 9.9 ሚሊዮን ማህበረሰብ ክልል አቀፍ ንቅናቄ አርሶ አደሩ፣ አርብቶ አደሩ በተዋረድ የሚሰራው ስራ ይሆናል ማለት ነው።
የከፋ የአፈር መከላት ችግር ስላለ በተለይ የአሲዳማነት አፈርን ችግር ስላለ በዘንድሮ ዓመት በ686 ሚሊዮን ብር ገደማ የተለያዩ ማሽኖችን አስገብተን የኖራ ማምረት አቅማችንንም በሰፊው ጉልበቱን ጨምረንበት እየተሰራ ያለ። በዘንድሮ ዓመት በተለይም በአፈር አሲዳማነትና የአፈር መሸርሸር አደጋ እየደረሰባቸው ባሉ አካባቢዎች የአፈርና ውሃ ጥበቃ ስራ በስፋት እንደሚሰራ የክልሉ ግብርና ቢሮ መረጃ ያመላክታል። የታላቁ ህዳሴ ግድብ በፈጠረው ንጋት ሐይቅ ላይ አሳ በማጥመድ የሚተዳደረው ክንዴ አሳ በሚል ስያሜ የሚጠራው ግለሰብ ሐይቁ ምግብም የገቢ ምንጭም ሆኖኛል ይላል። ንጋት ሐይቅ ከኢትዮጵያ አልፎ ሌሎች ሀገራትን መመገብ የሚያስችል ግዙፍ የአሳ ሀብት ያለው በመሆኑ በአግባቡ መጠቀም እንደሚያስፈልግም ይናገራል። ቶማስ ኃይሉ ከግለሰቡ ጋር ቆይታ አድርጓል። ይህ የታላቁ ህዳሴ የኤሌክትሪክ ኃይል ማመንጫ ግድብ ከአዲስ አበባ እስከ ሻሸመኔ የሚደርስ ሰው ሰራሽ ሐይቅ ፈጥሯል። የጣናን በጣም ብዙ እጥፍ ነው የሚሆነው። ለአሳ ሀብት የሚውል ነው። አሁን አሳዎቻችን በጣም እየተሰበሰቡ ነው። እንደዛ አይደለም። እሺ ተሳሳቅ ትንሽ መውጣት አለበት። እንደዚህ እሺ እቺ አሁን ይሄ ለምንድን ነው ትልቅ አሳ ገብቶ አሻንጉሊቱን ከዋጠ በኋላ በደንብ ይዞል እንዴት ነው ላላ ያረኩ ካጠበቁ ይሄ ይዛል ማለት ነው። ኦኬ ማወሮር እስቲ ትንሽ ዞር እንደዚህ ነው። ዝም ብዬ አሁን እዚህ ጋር እንዳይዝብኝ እንዳይመታ ከዛ እንደዚህ ነው። ይሄ እንደዚህ ያርጋ። አሁን እንጨት አለ እዚህ ጋር ቶሎ ቶሎ ነው የምታመጣው። አሳው የሚገባው እንደዚህ ነው። አሳችንን ለማጥመድ እየሞከርን ነው። ኤርሚ ወይንም ደግሞ ክንዴ ፊሽ በየትኛው ነው ግን? አይ ብዙ ሰው የሚያቀኝ ክንዴ ፊሽ በሚለው ነው። ምን ያህል ኪሎ የሚመዝኑ ከዚህ ቀደም 120 ኪሎ የሚመዝኑ አሳዎች እንዳሉ ምናምን እንደዚህ አይነት መረጃዎችን ሰምቼ ነበር። አይታል? እዚህ ውስጥ ያለው አሳ ትልቅ ነው። ዝም ብሎ በቀላል የሚወጣ አይደለም። አሁን እኛ 120 ኪሎ ምናምን ያለው አሳ ወራጁ ላይ ያለው ነው። እዚህ ላይ ምን ያክል እንዳለ ሰው አውጥቶ ተመዝኖ አያውቅም። እንደምታዩት ነው ሐይቁ በጣም ረጅም ነው፣ ትልቅ ነው። እና እዚህ ላይ ደግሞ አሁን በባህላዊና በማሽን እንግዲህ የሞከር ነው። አጋጣሚ ሆኖ ከወጣ ደግሞ እናየዋለን ምን ያክል እንደሚወጣ። 67 ኪሎ ድረስ ነው። በጣም ብዙ ነገር አለ ሀገራችን የምር ከምንም ነፃ የሆነ ነገር በቃ የሚታየው የሚለቀው ቪዲዮ ከግቢ ውጪ ከሆነ እዚህ ውስጥ ያለው ለዓለም ሕዝብ ይበቃል። በቃ አሳው ብቻ ማኖር ይችላል። ሰላም ከሆነን ድረስ ይሄ አሳው ብቻ ማኖር ይችላል። በቃ ሰው ሌላው አይደለም። አሁን ኤሌክትሪኩ ምናምኑ አይደለም። ሰው መጥቶ እያየም ሰው አያምንም። አይኑ እንዲ እያየ ራሱ ይሄ በዚህ ውስጥ እኔ ከወጪው ውሃ ላይ ነው ያ ሁላ ፖስት ማድረገው ከግቢ ውጪ በሚዘጋ ውሃ ላይ ነው። እዚህ ላይ መጥተ ግን አይኒ ሲያይና ከውጪ የሚወጣው ውሃ ላይ ይሄ ሁላ አሳ ካለ በአንድ ሰከንድ ይሄ ነገር ሲዘጋ ሲከፈት ያ ሁላ ድንጋይ ላይ የቀራ የሚያዝ ከሆነ በቶን ደረጃ የሚያዝ ከሆነ እዚህ 250 ኪሎ ሜትር ሐይቅ ላይ የተኛው ምን ያክል መሆን ይችላል ነው። እኔ አሁን ምንድነው ቪዲዮውን የምሰራው ለግንዛቤ ነው። ብዙ ነገር እንዳለን ሰው እንዲያውቅ ነው። ቀጥሏል ይላል። ምን የሆነ ስሜት ያለው መሰለኝ። አሳ አለ ተይዟል። የሆነች አሳ አለች። ይዘናል የመጀመሪያውን አሳ ይላል። እቺ ትንሽዬ አሳ ነች። እቺ እንግዲህ ተመልካቾቻችን ይሄው የመጀመሪያው አሳችንን ይዘናል። እሺ እናስቀምጣለን እቺን አሳችንን። ስለዚህ ላንተ ምን ፈጥሮልሃል? አሁን ታላቁ ህዳሴ ግድብ እንዴት ነው የምትገልጸው? አንደኛ ለኔ ባህለ ውለት እኔ ለህዳሴ ግድቡ ባህለ ውለታ ሳይሆን ህዳሴ ግድቡ ለኔ ባህለ ውለታዬ ነው። እኔ ራሴን ችዬ በዚህ በቃ እተዳደራለሁ። ቢያንስ ማለት በልቼ አድራለሁ ማለት ነው። ተመልካቾቻችን እንግዲህ ቅድም ክንዴ እንዳለው ነው የታላቁ ህዳሴ ግድብ አሁን ላይ ምግብ ሆኗል። እኛም የተመለከትነው ነው። ይህ ደግሞ ለወደፊቱ ለኢትዮጵያ ምን ያህል አስተዋጽኦ ሊኖረው እንደሚችል መገመት አያዳግትም እና ከኛ ጋር የነበራችሁ ቆይታ በዚሁ ይጠናቃል። እኛ ደግሞ አሳዎቻችንን ማስገራችንን ማጥመዳችንን እንቀጥላለን። ቻው ክንዴ እንሞክር አይደል? እሺ አዎ እንሞክር። ቶማስ እንዳሳየ ያዙ የስራ ዘርፍ ሳይቀይር አይቀርም። ቆንጆ ቆይታ ነበር የነበረው ተመልካቾች። ለማንኛውም ዜና ኢትዮጵያችን እየተከታተላችሁ ትገኛላችሁ። ወደ ውጭ ርዕሰ ጉዳያችን እንሻገር።
አሜሪካ በአትላንቲክ ውቅያኖስ ውስጥ በቁጥጥር ስር ለመዋል እያሳደደቻት የምትገኘው ነዳጅ ጫኝ መርከብ ከዚህ በኋላ ወደ ቬንዙዌላ ላትመለስ እንደምትችል ተነገረ። የአሜሪካ የውሃ ጠረፍ ጠባቂዎችና ቤላንድ በምትሰኘው በዚች መርከብ መካከል የሚካሄደው መሳደድ 2 ሳምንት አልፎታል። አለምነህ ዋሴ ስለ ጉዳዩ የሚያውቅ የአሜሪካ ባለስልጣን ለሲኤንኤን እንደነገረው መርከቧ ቤላ 1 የምትባልና ከዚህ በፊት በማዕቀብ ስር ያለችውን የኢራን ነዳጅ በማመላለስ ስራዋ የተነሳ ማዕቀብ የተጣለባት መሆኗ ታውቋል። መርከቧ በካሪቢያን ባህር ወደ ቬንዙዌላ የውሃ ጠረፍ በማቅናት ላይ ሳለች የአሜሪካ የጠረፍ ጠባቂዎች በቁጥጥር ስር ለመዋል ሊሳፈሯት ሲሉም ትንቀሳቀስበት የነበረው የጋያና ሰንደቅ ዓላማ ነበር። ሲኤንኤን እንደገለጸው መርከቧ ኢኩሊስ በሚባለው የመርከብ እንቅስቃሴዎች ባሕረ መዝገብ ላይ ያላት ምዝገባ ያልታወቀች የሚል ነው። የአሜሪካ የውሃ ጠረፍ ጠባቂዎች በ800 ሜትር ርቀት ላይ እያሳደዷት የሚገኙት ቤላ 1 ከዚህ በኋላ ነዳጅ ለመጫን ወደ ቬንዙዌላ እንደምትመለስ የማይጠበቅ በመሆኑ የፕሬዝደንት ትራምፕ አስተዳደር መርከቧን ለመያዝ በማድረግ ላይ ያለውን ማሳደድ ለማቆም ሊወስን ይችላል ይላሉ የአሜሪካ ባለሥልጣኖች። ይሁንና ከዋይት ሃውስ የሚተላለፈው መልእክት በማንኛውም መንገድ ያዟት የሚል ከሆነ መርከቧን በቁጥጥር ስር ለመዋል የሚያስፈልጉም አስፈላጊ ነገሮች ሁሉ ተሟልተዋል ተብለዋል። ቤላ 1 ከሷ በፊት ለአሜሪካ የጠረፍ ጠባቂዎች ትዕዛዝ ተገዝተው ራሳቸውን እንዳስረከቡ 2 መርከቦች ሁሉም ሠራተኞቿ ተመሳሳይ እርምጃ ያልወሰዱበት ምክንያት ምን ሊሆን እንደሚችል ባለስልጣኖች አያውቁም። በስፖርት ዘገባችን በእንግሊዝ ፕሪሚየር ሊግ የ19ኛ ሳምንት መርሃ ግብር ትላንት ምሽት 4 ጨዋታዎች ሲደረጉ ማንቸስተር ሲቲና ሊቨርፑል ነጥብ ጥለዋል። ከ8 ተከታታይ ጨዋታዎች በኋላ ነጥብ የተጋራው ማንቸስተር ሲቲ ከመሪው አርሰናል ጋር ያለውን ልዩነት የሚያጠብበትን እድል ሳይጠቀምበት ቀርቷል። ህሊና አዳነ የውድድር ዓመቱ አጋማሽ ላይ በደረሰው የ2025-26 የእንግሊዝ ፕሪሚየር ሊግ በፈረንጆቹ አዲስ ዓመት ቀን የተደረጉ የ19ኛ ሳምንት ጨዋታዎች በሙሉ በአቻ ውጤት ተጠናቀዋል። በስታዲየም ኦፍ ላይት በዓመቱ በሜዳው ሽንፈት ያልገጠመው ሰንደርላንድ ከማንቸስተር ሲቲ ጋር ባደረገው ጨዋታ ግብ ሳይቆጠርበት ወጥቷል። ሁለቱ ቡድኖች እንደ አውሮፓውያን አቆጣጠር ከ2000 ወዲህ በ30 ጨዋታዎች የተገናኙ ሲሆን ማንቸስተር ሲቲዎች በ22 ጨዋታዎች በማሸነፍ የበላይ ናቸው። ጥቋቁር ድመቶቹ በአንጻሩ በ5 ጨዋታዎች ድል አድርገው በ3 ጨዋታዎች ደግሞ አቻ ተለያይተዋል። ይህንን ተከትሎም በፕሪሚየር ሊጉ ከመሪው አርሰናል ጋር ያለውን ልዩነት ለማጥበብ እየገሰገሰ የሚገኘው የፔፕ ጋርዲዮላ ቡድን የአሸናፊነት ግምት ተሰጥቶት ወደ ሜዳ ገብቷል። በዚህ ዓመት በሜዳ ያደረጋቸውን ጨዋታዎች ባለመሸነፍ አዲስ ታሪክ የጻፈው ሰንደርላንድ 6 ያህል ወሳኝ ተጫዋቾቹን በአፍሪካ ዋንጫ ምክንያት ቢያጣም ጥንካሬውን በውሃ ሰማያዊዎቹ ላይ በመድገም ግብ ሳይቆጠርበት ጨዋታው ተጠናቋል። ከ7 ዓመት በኋላ ወደ ፕሪሚየር ሊጉ የተመለሰው ሰንደርላንድ በሊጉ ባደረጋቸው 19 ጨዋታዎች የተቆጠረበት ግብም 18 ብቻ ነው። በጨዋታው 67.6 በመቶ የኳስ ቁጥጥር የነበረው ሲቲ የሰንደርላንዱን ግብ ጠባቂ ሮፍስን ማለፍ ያልቻሉ 4 ኢላማቸውን የጠበቁ ኳሶችን ጨምሮ 14 ሙከራዎችን ያደረገ ሲሆን ጨዋታውን በማሸነፍ የዋንጫ ፍክክሩን ማጠናከር ሳይችል ቢቀርም ከመድፈኞቹ በ4 ነጥብ ርቆ ሁለተኛ ላይ ተቀምጧል። ዘንድሮ በጥሩ አቋም ላይ የሚገኘው ሰንደርላንድ በውድድር ዘመኑ ካደረጋቸው 18 የፕሪሚየር ሊግ ጨዋታዎች በ7ቱ አሸንፎ በ8ቱ አቻ ተለያይቶ በ4ቱ ተሸንፎ በ29 ነጥብ 7ኛ ደረጃ ላይ ይገኛል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ቡድናቸው በሰንደርላንድ ጨዋታ ያገኘውን 1 ነጥብ በጸጋ እንደሚቀበሉ የገለጹ ሲሆን ነጥቡን እንቀበላለን፣ ፕሪሚየር ሊጉ ገና ረጅም ጉዞ ይቀረዋል ሲሉም ተናግረዋል። በሌላ 19ኛ ሳምንት የሊጉ መርሃ ግብር ሊድስ ዩናይትድን አንፊልድ ላይ ያስተናገደው ሊቨርፑል ጨዋታውን ያለ ግብ አጠናቋል። በሁለቱም ቡድኖች በኩል በርካታ ግብ የማግባት እድሎች ባልተፈጠሩበት ጨዋታ ሊድስ ዩናይትድ ተቀይሮ በገባው ዶሚኒክ ካልቨርት አማካኝነት ግብ ቢያስቆጥርም ከጨዋታ ውጭ በመሆኑ ተሽሯል። በአሰልጣኝ አርነ ስሎት ስር ለመጀመሪያ ጊዜ ግብ ሳይቆጠርበት አቻ የተለያየው ሊቨርፑል ከ19 ጨዋታዎች 33 ነጥብ በመሰብሰብ 4ኛ ደረጃ ላይ ሲቀመጥ ያለመሸነፍ ጉዞውን ወደ 6 ጨዋታዎች ያራዘመው ሊድስ ዩናይትድ ከወራጅ ቀጠናው በ7 ነጥብ ርቀት 16ኛ ላይ መቀመጥ ችሏል። በተመሳሳይ ሰዓት በተደረገውና ግብ በተቆጠረበት ብቸኛ ጨዋታ ክሪስታል ፓላስና ፉልሃም 1-1 ተለያይተዋል። ጆን ፊሊፕ ማቴታ ፓላስን ቀዳሚ ያደረገችውን ግብ በመጀመሪያው አጋማሽ ሲያስቆጥር ቶም ከርኒ የፉልሃምን ያቻነት ግብ 80ኛው ደቂቃ ላይ አስገኝቷል። ቶተንሃም ሆትስፐር ከብሬንትፎርድ ያደረጉት ጨዋታ ያለምንም ግብ ተጠናቋል።
የተወደዳችሁ ከቀኑ 6 ሰዓት እስከ 8 ሰዓት ድረስ የተለያዩ የሀገር ውስጥና የውጭ ጉዳዮችን በዜና ኢትዮጵያችን በሁለት ምዕራፍ ወደ እናንተ ስናደርስ ቆይተን አጠናቀናል። ዜና ኢትዮጵያን እየመራን ነጻነት ፍቅሩና ባልደረባዬ ሮዛ መኮንን አብረናችሁ ቆይታ አድርገናል። ዳይሬክተራችን አማኑኤል፣ ከዛም ባለፈ የዜና ኢትዮጵያ ዋና አዘጋጅ ብሩክ ተስፋዬ ከመላው ስቱዲዮ ባለሙያዎች ጋር ቆይታ አድርገናል። ስለነበረን ጊዜ እናመሰግናለን። መልካም